ተመልካቾቼ ይህ የአመክንዮ ፕሮግራም ነው። ዛሬ ለየት ያለ እንግዳ ይዤ መጥቻለሁ። የረጅም ጊዜ ወዳጄ ነው። አብረንም ብዙ ዓመት ከፈረንጆ ሀገር ጀምሮ አብረን አገልግለናል። አንዴ ስንጣላ፣ አንዴ ስንነጋገር፣ በመካከላችን ደግሞ ግሩም የሆነ ወዳጅ ነበረ። በኋላ እናነሳዋለን። የዛሬ እንግዳዬ ዘላለም መንግስቱ ነው። ዘላለም መንግስቱ ያው ብዙዎቻችሁ ታውቁታላችሁ። አቋሙን ለመግለጽ ሀሳቡን ለመናገር ምንም ወደኋላ አይልም። ቅድም ስነግርሃለሁ ብዬ ዘላለም የረሳሁት አንድ ነገር፣ አንድ የድሮ የማዕከል ወዳጃችን ባስታውስ ደስ ይለኛል። ወንድዬ አሊም ባነሳው ደስ ይለኛል። ምክንያቱም ያን በመጽሐፉ ስንካረር እና ስናደድ እሱ ጋር ነበር መደወል። ጓደኛ አንድ በለኝ ነበርና ያ ወዳጅ እንደደወለ ዛሬ ታውቃለህ ብሎ እሱ ደግሞ ይደውልልኛል አንተ ከደወልክ እና እባክህን ሰው እላለሁ። አንዳንድ ጊዜ ግን የጠለቀ የረጅም ጊዜ ወዳጅነትም አብሮም በከባድም በቀላልም ጊዜ በፈረንጅ ሀገርም ካናዳም አብረን የነበርን ጊዜ ስላሳለፍን መነጋገራችን መወያየታችን አልቆመም። ከዛም በኋላም እንዘምር ወይስ እንዝፈን የሚለው መጽሐፍ እንኳን ስታወጣ አብሬ ፎቶግራፍ ተነስቼ ቤተክርስቲያን አንተም ፈርመህ ባላነበው ሻይ አብረን የተነሳናትን ፎቶ ልክልሃለሁ። አብረን ተነስተን አብረን እንትናት የማንግባባቸው ሀሳቦች ቢኖሩም ግን ሌላ ሰው እዛን ጊዜ እንደም ትዝ ይለኛል። አብረን ፎቶግራፍ ተነስተን ምሳ አብረን በልተን ፌስቡክ ላይ እኔም ስለቀው አንተም ስትለቀው ሰው በመገረም ብዙ ሰው ከታች ያለው መልክ በጣም ጥሩ ነበረ። ሰው ሳይግባባም እንኳን የማይግባባት ሀሳብም እንኳን ቢኖር ልክ እንደዚህ ተነጋግሮ ወዳጅነቱን ይቀጥላል እና ይሄ ጥሩ ትምህርት ነው ብሎ ኢቨን ከኔና ከአንተ የሀሳብ መለየትም የበለጠ አብረን ተገናኝተን ያ ትልቅ ምስክርነት ነው። አብረን ቁጭ ብለን ምሳ በልተን ያደረግነው ነገር ያው የዛን ጊዜ የነበረ ጊዜ ሁለታችንም ሆት ነበርን። ብዙ ቃል ከውስጥ እንባባል ነበር። ቅድም እንዳልኩት አሁንም እንደዛ ሆነ። ብዙ ቃል እንነጋገራለን። ዛሬ ስለመጣህ በጣም ደስ ብሎኛል። መጀመሪያ ያው ሁልጊዜ ስለሚያነጋግረን ስለ ቤት ያጣ ቤተኛና እንዝፈን ወይስ እንዘምር የሚለውን ትንሽ ሀሳብ እናያለን። የቆየ ነገር ስለሆነ ብዙም አንሄድበትም። የአቋም ብዙ ለውጥ አይኖረንም። እኔም አንተም የራሳችን አቋም አለን። ያ አቋም ተከባብረን የምንቀጥለው አይነት ነገር ስለሆነ ነው። መጽሐፉን ያው ዋና የጻፍኩበት ምክንያት ብዙ ጊዜ ማውርተነዋል፣ ግን ያው በአደባባይ የምናወራው ግን ለመነጋገር ስለሚመች ማለት ነው። እሱ እንደ አንድ ፕሮፌሽን በቤተክርስቲያን ውስጥ ደግሞ እንዳደገ ሰው ከዛም በኋላ ውጭ ሀገር ሄዶ ሙዚቃ እንደተማረ ሰው የማየው ነገር በሙሉ በጣም ለእኔ ኦድ ነበረ። በተለይ እኔ ፊንላንድ ሄጄ የሙዚቃ ያውም የክርስቲያን ሙዚቃ ትምህርት ቤት ገብቼ ከተለያየ የአፍሪካ ሀገር የሙዚቃ ተማሪዎች መጥተው እዛ ተማሪዎች ነበሩና እኔ ብዙ ይጨንቀኝ ነበር በጣም ያው የሴኩላር ሙዚቃ ምናምን በሚባለው ነገር ያው እንደምታውቀውም ተወልጄ ያደግኩት በጣም ጠበቅ ካለ የፔንቴኮስቴ ቤተሰብ ነኝ። እንኳን ሉተራዊ በሆን እናቴ የሙሉ ወንጌል ቤተክርስቲያን መስራቾቹ አንደኛዋ ነች ኤርሊ ታይም ላይ እና ያው ቤት ውስጥ ሁላችንም እንዳደግንበት ቴሌቪዥን ይጠፋል፣ ህብረት ትርኢት ሲመጣ ይቆማል፣ ኢማም ይጠፋል ወይ እንደዚህ አይነት ነገር የነበረበት ቤተሰብ ውስጥ ነው ያደግኩት። ግን ለሙዚቃው ግን በጣም ቅርብ ነኝ። ደግሞ እኛ ደግሞ የቸርች ውስጥ የሚስዮን ቸርች ነው። ብዙ ሚስዮናውያኖች አሉ። ሙዚቃ በጣም አለ። ያ ደግሞ ሌላው ላይፍ ነው። ከቸርች አካባቢ ካሉ ሚስዮናውያኖች ነበር እኔ ጃዝ ሙዚቃ አልበም የማገኘው፣ ሲምፎኒ ኦርኬስትራዎችንም ሌላም አይነትም ፖፕ ሙዚቃዎችን አባ የሚባለውን እንኳን የሙዚቃ የማገኘው ከነሱ ነበር እና ምንሰማው በዛው ስሜት ያው ፈረንጅ ሀገር ሲሄድም ከሙዚቃ ትምህርት ቤት ከያሬድ ወደ ፊንላንድ ሲሄድም ያጋጠመኝ ነገር ኦልሞስት ተመሳሳይ ነበር። ግን ያደግክበት ኢንቫይሮንመንት ደግሞ ያው ተጽዕኖ አለው። ስለዚህ እዛ ሙዚቃ ትምህርት ቤት ውስጥ ሳለሁ የዚህ የፈረንጁ ሙዚቃ በጣም እሳት የላስኩ ሆንኩ። የሀገሬ የአፍሪካው የኢትዮጵያ ሙዚቃ ሲመጣ ግን በጣም ጨንቀኛል። ትዝታ መጫወት ወይም ባቲ አምባሰል የፈረንጁን ሾፐንን ቤቶቨንን ወይም ደግሞ ሂም እንደገና የ12 ዓመት ልጅ ሳለሁ ነው 6ኛ ክፍል ጀምሮ ነው ሂም በኦርጋን መጫወት በ4 ኖት መጫወት የጀመርኩት። አስተማሪ ጭንቀቴን አይቶ የዛን ጊዜ ምንድን ነው እሱ አንተ እንደዚህ የምትሆነው? ሌሎቹ አፍሪካን ተማሪዎቹ ምንም ችግር የለባቸው። ከዛምቢያ የመጡ ከታንዛኒያ የመጡ ከሴንትራል አፍሪካ የመጡ ነበሩ። ያውም አንዳንዶቹ እንደውም ወደኛው ሀገር የዚህ የሪቫይቫል እንትን ውስጥ የገቡ ልጆች ናቸው።
እነሱ የሀገራቸው ሙዚቃ ሲጫወቱ አይጨነቁም። የሀገራቸው ሙዚቃ ሲያቀርቡ ካልቸሩ ምኑ እኔ ብቻ ነበርኩ በጣም የምጨነቀው እና ያ ነገር አእምሮ ውስጥ ነበር እና አስተማሪ ለመጀመሪያ ጊዜ በዚህ ጉዳይ ላይ ሲያወራኝ ነገሩን አጥቼው አይደለም የእኛና የፈረንጆች የተለያየ መሆኑን ጠፍቶኝ አይደለም፣ ግን ኤኒዌይ ውጭ ሀገር ሲሄድ ግን የበለጠ ነገሩ ተሰማኝ። እና መጀመሪያ ጊዜ ያልኩት ለሰውየው ይህንን ነው። በቃ እኔ ሴኩላር ሙዚቃ መጫወት አልችልም፣ ምክንያቱም ኃጢአት ነው አልኩት። ከየት አገኘኸው አለኝ። ከመጽሐፍ ቅዱስ አለ። የት ጋር? ገላትያ 5:21። ስለዚህ እሱ ሲያወጣው በፊኒሽኛ ጭራሽ አይልም፣ ከዛ በስዊድንኛ አይልም፣ ከዛ በኪሶ ኃይልኛም አይልም፣ በሌሎች ማት ቋንቋዎች አይልም፣ በእንግሊዝኛውም አይልም፣ በጀርመንኛውም አይልም። እንዲሁም አንተ በቀልድ በመጽሐፍ ውስጥ በቀልድ አሁን ዝም ብዬ ነው ካነበብኩት ቆይቶ አንተ መጽሐፍ ግን አሁን ለውይይታችን ብዬ ዝም ብዬ ገረፍ ሳደርገው 21 ቋንቋዎችን አጣቅሻለሁ የሚለውን ለ21 ቋንቋ ሊሆናስ ኮፍያዬን አነሳለሁ ብለህ ያልከው ልክ እንደዛ እና ያ ማየት ጀመርኩ በጣም እና ለራሴ መልስ መፈለግ ጀመርኩ። ግን የዚህ ሁሉ መጨረሻ ላይ ግን እኔ ካናዳ ስመጣ እና ሞር ከሌሎችም ክርስቲያን ወንድሞች ጋር ፊንላንድ ብዙም ኢትዮጵያኖች አልነበሩም እና ካናዳ ስመጣ ነው ሞር መገናኘት እንደገና የጀመርኩት። ይህ ጥያቄ በአእምሮ ውስጥ ነበረ፣ ግን መልስ በትክክል የሚሰጠኝ ማግኘት አልቻልኩም እና የራሴን ቁፋሮ ጀመርኩ። ስለዚህ ነው ወደ ሀገር ስመለስም መጀመሪያ ያደረግኩት ነገር ይሄ ነገር ለምን እኔ ብቻ፣ ለምን የኔ ሀገር ብቻ? ይገባኛል አንተ መልስ ሌሎችም አሉ ምናምን አለ፣ ግን እንደዚህ እንደኛ ሀገር በጣም የገነገነ እንዳልሆነም ታውቀዋለህ። እና ያ ለራሴ መልስ ስፈልግ ነው ዋና ትኩረት ያለው መጽሐፌ ላይ ከእንትኑ የበለጠ ከቴዎሎጂ የበለጠ የቋንቋ ሙግት ነው እኔ ያለኝ። ሲተረጎም ልክ አልተተረጎመም። ከዛ ልክ ባልሆነ ትርጉም ላይ ተነስተን ደግሞ ቴዎሎጂ ሰራነ። የኔ መጽሐፍ ከወጣ በኋላ በእንግሊዝኛው ሲታተም ያሳተመው ማነው ታውቃለህ? የካልቪን ኮሌጅ ነው ያሳተመው እንግሊዝኛው መጽሐፍ ከፍለው። ምክንያቱም እነሱ ስለ እኔ መጽሐፍ ሲያውቁ ኢንተርቪው ያደረጉልኝ መጽሐፉን ፈንድ ለማድረግ እና የትርጉም እንደኔ ስህተት ነው እንዳንተ አይደለም፣ ግን አሁን እኔ ስለማወራ ስለ እኔው እንትን የአንድ የቃል ትክክለኛ ትርጉም አለመኖር እንዴት ቴዎሎጂን ይፈጥራል የሚል መገረም ነው ለነሱ። የኔ መጽሐፍ ወደ እንግሊዝኛ ተተርጉሞ ነበር፣ ግን ማሳተም ገንዘብ አልነበረኝም። እነሱ ፋይናንስ አደረጉት። ለነሱ ዋና ኢሹ የነበረው ዘፈን ኃጢአት ነው አይደለም፣ ወይም ሴኩላር ሙዚቃ እንዴት ነው ምናምን የሚለው ጉዳይ አይደለም፣ ግን በአንድ ቃል ትርጉም ላይ ምን ያህል ሶሳይቲ የራሱን ቴዎሎጂ ደግሞ ቢልት እንደሚያደርግ። ስለዚህ የቃላት ትርጉም፣ የመጽሐፍ ቅዱስ ትርጉም በጣም ጥንቃቄ ይፈልጋል፣ በጣም ወሳኝ ነው የሚለውን ነገር የበለጠ ለማስረጽ ሲሉ ወደዛ ሄዱ ማለት ነው። ስለዚህ የኔ ዋና መከራከሪያ ያለው ብዙ ጊዜም ብዬዋለሁ፣ ብዙ ሰው ጋር ማወራለሁ። የኔ ዋና መከራከሪያ ያለው የመጽሐፍ ቅዱስ ትርጉም በአማርኛ ልክ አይደለም። ልክ ያልሆነበት ምክንያት ደግሞ የሌሎቹ ሀገሮች በሙሉ የዚህ አይነት ትርጉም አይሰጡም ከኛ በስተቀር። የኛ የአማርኛው ብቻ አይደለም ግዕዙም አይሰጥም። በቀደምታም አንዱ ሰውዬንም የኦርቶዶክስ ቤተክርስቲያን ልክ እንደኔው አንዱ በዚህ ጉዳይ ላይ ጽፏል። እንዲሁም ያው የእሱ መከራከሪያ እንኳን ለየት ይላል። ፕሮቴስታንቶቹ ይሄን ነገር እያመጡብን ነው እና እሱ ብሎ የ2000 ትርጉም ይዞ አንተ ያው የ2000 ትርጉም እንደማትቀበለው አውቃለሁ። እሱ በዛ ላይም ሆነ የድሮውን ትርጉም ደግሞ የ18 ምናምን ትርጉም ይዞ የ55ቱ ትርጉም ነው ልክ ያልተረጎመው። የተቀሩት በሙሉ የኦርቶዶክስ መጽሐፍ ቅዱስ ትርጉሞችን ከጥንት ጀምሮ ከመጀመሪያው ከግዕዙ ጀምሮ ከመጣ ጀምሮ ግን ትርጉሙ ልክ ነው፣ ማሶልሶል ነው የሚለው። ከዛ በኋላ አሁን ደግሞ ያለው ደግሞ መሳከር ነው የሚለው። ስለዚህ ልክ አይደለም የሚለው ነው እንግዲህ ዋና የኔ መከራከሪያ ሀሳብ የመጣ በቋንቋው ላይ ነው። የዛ ኢምፓክት በኋላ ነገሮችን የበለጠ እንዳስብ አደረገኝና ኮንቪንስድ ወደ መሆን መጣው። አዎ ትርጉማችን ላይ ስህተት አለ። መከራከሪያዎችን ያቀረብኩትንም እዛ ላይ አሁን አንተም በራስህ ጊዜ ጋር ትለዋለህ። እኔ በቋንቋው ላይ ያው እኔ ምሁር አይደለሁም፣ ግን የቋንቋ ምሁራኖቹ የተረጎሙልኝ ነው መጽሐፍ ቅዱስ የሚያስገባሁት እነ ዶክተር ብሊዚ እነ ዶክተር ብላክ ነች ማለት ብሌክ የምትባለው ኢቲሲ ብዙዎቹን ግሪክ ያስተማረች፣ እኛ ጋር ደግሞ ቄስ በንቲ ሌሎችንም መጽሐፍ ቅዱስ ማህበር ላይም ደግሞ እንደዚሁ ተርጓሚ የሆኑትን ዶክተር የኤርትራ ሰው ናቸው፣ ስማቸው ትዝ አይለኝም፣ የእሳቸውን እነሱን ተርጉሙልኝ አልኩ። የኖርዌጂያኑ ያን ማግናይን ሌሎቹንም እነሱን
የእነሱ ትርጉሞች ናቸው ለእኔ በቃ ነው። ትርጉሙ እንደዚህ ነው። የአማርኛው ትርጉም ዘፈን በሚለው ቃል ብቻ ለማምጣቱ ኮሞስን አይተረጉመውም በትክክል። ስለዚህ የእነሱን ጨማመርኩና የኔም የራሴንም መፍትሄ ፈለግኩና ትርጉሙ እንደዚህ ነው የሚለው። ስለዚህ በእኔ በኩል መጥፎ ዘፈን አለ፣ ጥሩ ዘፈን አለ። መጥፎ ግጥም አለ፣ ጥሩ ግጥም አለ። መጥፎ መጽሐፍ አለ፣ ጥሩ መጽሐፍ አለ። መጥፎ ፊልም አለ፣ ጥሩ ፊልም አለ። ከነዛ ውስጥ እንዳንዱ ነው። ስለዚህ በጥንቃቄ ልናየውና ልንይዘው ይገባል ብዬ ያን መጽሐፍ ጻፍኩ። ይሄ ነው እንግዲህ መሰረቱ። አሁን ለሚያዳምጡኝ ሰዎች ለሚገባቸው። ዘላለም ደግሞ ምን ትለኛለህ? እና አሁን ይሄን የምትናዘዘው ለቄስ አምጥተህ ነው ንስሐ ለመግባት ወይስ ብለኝ? ውስጥ ተጻጽፈናል እኮ ከሁለታችን አንዳችን ንስሐ አባቶቻችን ረስተን እንዳንመጣ ብለናል። አንተ ጋር ያው ቄስ ተብሎ ስለሚጠሩ ካህን ስለሆኑ ንስሐ ስለሚያስገቡ፣ ስለዚህ ይመስለኛል በስተወዲህ በኩል የሆነ ቄስ አስቀምጠህ ነው ይሄንን የምታወራው ብዬ አይታዩም። በኋላ አቀርባቸዋለሁ። ታቀርባቸዋለህ። እሺ፣ እንስማማለን በዚያ። አሁን ከ10 ዓመት ሆነው 2016 እና አሁን ብትጽፈው ያንን መጽሐፍ ቤት ያጣው ቤተኛን ያንኑ ነው የምትጽፈው ወይስ እንደው የምትለውጠው ነገር ይኖርሃል? ኧረ በጭራሽ አጠናክሬ ነው የምጽፈው። አጠናክረን የምጽፈው እንደምተው አንዳንድ ነገሮችን ስመለከት ወደኋላ እንዲሁም እነዚህንም ባስገባሁል ነበር። ስለዚህ ንስሐ ይሄ ነው ማለት ነው። የንስሐ ፍሬ እንግዲህ አላየንም። እንዲያው ቀኝ እጅህን አውጥተህ ነበር ያልከኝ። ይኸው አይ ግራ እጅህን አንስተህ ቀኝ እጅህን ልብህ ላይ አድርገህ ቀኝ ልብህ ላይ አድርገህ እኔ በቃ ዘላለም አም ሪሊ ኮንቪንስድ። እኔ ይህን ወደኋላ ተመልሼ ምንም ላስበው የምችለው ነገርም አይደለም። ሳስበውም ባሰብኩትም ቁጥር በቃ this is how I understood it። በቃ እግዚአብሔር በምህረቱ ካጠፋው በምህረቱ ይሄኝ እንጂ this is how I understood it። በቃ ያ እንግዲህ ስትጀምር ከሚስዮናውያኑ ዘፈን እንደሰማህና በዚያ እንደተቀረጽክ ነግረኛል። ዘፈናሞች ናቸው ማለት ነው ሚስዮናውያኖቹ። አቤት! አሁን አንድ ጓደኛ ያለኝም በቀደም ነግሬያለሁ አይደል? የዮናስ ልጆች በዜድ ነው ስማቸው የሚጀምረው ስለው በቃ አንደኛዋ ልጅ ዘፈን መሆን አለበት ስሟ አለ። አይ ዘፈን ሊሆን አይችልም፣ ዘፈን አማርኛ ነው፣ ባለቤቱ ነጭ ናት። ዜማ አለች አለኝ። አዎ ነጭ፣ ከነጭም ነጭ ስካንዲኔቪያን ነጫጭባ ናት አልኩት። ከዚያ አይ እንደዛ ከሆነ በቃ የልጅቷ ስም ዘፈን ሳይሆን ዚብራ ነው መሆን ያለበት አለ። ዚብራ ነው የሚሆነው። አንተ 23 ቋንቋዎችን የተለያዩ የዘመናችን ቋንቋዎችን በርብረህ ተመልክታል። ወደ ሀገራችንም ውስጥ ገብተህ ከሀገራችንም አንዳንድ ቋንቋዎችን እነ ሲርባን ወስደሃል። እኔ ደግሞ ወደ ምንጩ ቋንቋ ነው ሄድኩት፣ ወደ ግሪኩና ወደ ዕብራይስጡ በመጽሐፌ ውስጥ እንዳብራራሁትና በእነዚያ ቦታዎች ላይ ዘፈን የሚለውን ቃል በአማርኛ ዘፈን የተባለውን ወደ 14-15 የተለያዩ ቃላት እየተጠቀመ እንዳስቀመጠው ተመልክተናል። ይሄኛው የ1997ቱ ትርጉም ደግሞ የአዲስ ትርጉም ሁለተኛ እትም ጨርሶ ነው ያወጣው። ዘፈን የሚለውን መንጥሮ ነው ያወጣው ከመጽሐፍ ቅዱስ ውስጥ እና የሚያሳዝነው ገላትያ ውስጥ ያለውን ብቻ አይደለም፣ ሌሎች ቦታዎች ላይ ያሉትን ከድምፅ ጋር የተያያዙትን ለምሳሌ በግሪክ ኮሮን የሚባለውን ቃል ኳየር የሚለውን ቃል የወጣበት ድምፅ ነው። ያንንም ሳይቀር ጭፈራ እያለ ነው የተረጎመውና ይሄ የባለሙያ አሰራር አይደለም፣ ሙያዊ አሰራርም አይደለም። እዚህ ላይ ላናዝህ ትንሽ። መጽሐፍ ቅዱስ ማህበር ሄደህ ቃሉ እንዲቀየር ጠይቀህ ነበር? ኖ እሱ በጣም ጥሩ ጥያቄ ነው። እኔ ያደረግኩት ምንድን ነው፣ ስለ መጽሐፍ ቅዱስ ማህበር ደብዳቤ ጻፍኩ። ደብዳቤ ጻፍኩት ምንድን ነው፣ ይሄ ቃል ትክክለኛ ትርጉም ነው ካላችሁ ዲፌንድ አድርጉ፣ ትክክል አይደለም ካላችሁ ደግሞ እንዴት እንደሚስተካከል ወይም የተስተካከለ ቃል ካለ ንገሩኝ። ይሄ አሁን 97ቱ መጽሐፍ ገና አልወጣም የዛን ጊዜ እኔን ደብዳቤ ስጽፍ። ከዛ በኋላ እነሱ ጠሩኝ። ምክንያቱም አንተም ብለዋል፣ አንድ ፕሪንሲፕል አላቸው ባይብል ሶሳይቲ። ባይብል መጽሐፍ ቅዱስ የማንም አይደለም የሁሉም ነው ማለት የእንትና ደራሲ የሚባል የለውም። መጽሐፍ ቅዱስ የሁሉም ነው። ስለዚህ የመጽሐፍ ቅዱስ ማህበር ይህንን ነገር በማሳለጥ ነው
የሚሰራው በትርጉም ስራ ላይ። ስለዚህ ቀጠሮ ሰጡኝና ሄድኩ። መጽሐፊ ውስጥም ብየዋለሁ። እንግዲህ ያው ረጅም ጊዜ ስለሆነ ላናስታውሰው እንችላለን እንጂ ሄድኩኝና ቀጠሮ ሰጥተውኝ ዲፌንድ አድርግ ሀሳብህን አሉኝ። ከዛ በኋላ አሁን ያልኩትን የነ ብሊዚንም የነ ሌሎችንም ትርጉሞቹን በሙሉ ወደኋላ አንተ አሁን ግሪኩ እንዳልከው እኔም ወደኋላ ግሪኩን ሄጄ እኔ አይደለሁም አንተ እውቀቱ አለህ፣ በቋንቋ ራስ በራስ ልትፈታ ትችላለህ፣ በዚህ ነገር ተምረሃል። እኔ ግን እውቀቱ አላቸው፣ በቋንቋው በኩል እውቀቱ አላቸው ያልኩትን ሰዎች የተረጎሙልኝ ኢትዮጵያ ውስጥ የነበሩትን ሚስዮናውያን የውጭዎቹን ትርጉሞቹን በሙሉ ይዤ ወደ 1-5 ገጽ የሚሆን ነገር መከራከሪያ ያቀረብኩ። ትርጉማችሁ ልክ አይደለም ነው። የዛን ጊዜ ኦልሬዲ አቋም ወስጃለሁ። ትርጉማችሁ ልክ አይደለም ብዬ አቀረብኩ። የሰጡኝ መልስ የዛን ጊዜ ይህንን ደግሞ በአደባባይም ደብዳቤ ልከዋል። እኔ ተስፋዬ ማነው እኔ ሰለሞንና ንጉሴ የሆነን ክርክር በቀረብንበት ጊዜ ተቆርጦ ወጥቶ ነው እንጂ ደብዳቤ ልከዋል እነሱ ይህን ነገር እኔ መምጣቴንም መጠየቄንም የሰጡትንም መልስ ትርጉሙ አርኪ እንዳልሆነም በዛ በአደባባይ ተነበዋል። ግን ለእነሱም ፌቨር ደግሞ ማስጠንቀቂያ ሰጥተዋል። ይሄ ነገር ግን በጥንቃቄ ሊታይ ይገባዋል። ምክንያቱም ሩትድ የሆነ ካልቸር ፈጥሯል። አንተም ትንሽ ያው እንደ ቀልድም እንደ እንትንም ያረከው አለ። ጳውሎስ ኞኞን ያነሳው ጥያቄን ያነሳው ጳውሎስ ኞኞ ነው። እኔም ለጋሽ ሚሊዮን አሜሪካ ነበሩ የዛን ጊዜ ደውዬ ጥያቄን አቀረብኩላቸው። እሳቸውም ልክ ነው ትርጉሙ ልክ አይደለም የሚል ነገር የተነሳው የዛን ጊዜ ነው፣ አሁን አይደለም። አንተ ስታነሳው አይደለም፣ የዛን ጊዜም ተነስቷል። ግን መጽሐፍ ቅዱስ ግን በአንድ ጊዜ ስለማይጠራ ይሄንን ነገር እንደገና እናየዋለን ተባለ። ከዛ ደርግ መጣ፣ ነገሩ እንትን እያለ ሄደ እና እኔ ለውጡ የሚል ሳይሆን ደብዳቤ ያስገባሁት ይሄ ነገር ልክ ነው ልክ አይደለም የሚል ነገር መልስ ስጡኝ ነው። እነሱ ደግሞ ያው በአመት 2 ጊዜ ስብሰባ አላቸው። ጠሩኝ፣ አቀረብኩ ሀሳቡን። ሞራለስ እነሱ የዛን ጊዜ ምን አሉኝ? ያው በኋላ የሆነው ነገር ነው። ኬንያ ተልኳል አሉ ሊታተም አዲሱ ትርጉም። የዛን ጊዜ ገና መንግስትም ተለውጦ ኬንያ ተልኳል። በዛን ጊዜ ላይ ግን ቅጥ ያጣው ፈንጠዝያ ተብሎ ቃሉ ተቀይሯል አሉኝ እዛ ስብሰባ ላይ። በኋላ መጽሐፍ ቅዱስ ያታተሙ ሲመጣ እንደዛ ሆነ። ታሪኩ እንደሱ ነው። አንተ ጠይቀሃል፣ አንተ መልስ ሰጥተዋል አክብረው። እኔ እንዲያውም የእድሜ ልክ አባል ነኝ የመጽሐፍ ቅዱስ ማህበርና እንደ እድሜ ልክ አባል ይህንን ጥያቄን መልሱልኝ ብዬ ያንን ጥያቄ አቅርቤ ነበር። ከጋሽ ሚሊዮንም ጋር አውርተን ነበር፣ ብዙ ተጻጽፈን ነበር። ጋሽ ሚሊዮን እንዲያውም መጨረሻ አካባቢ አይ ይሄንን ነገር እናንተው ጨርሱት፣ እናንተው ተነጋገሩበት፣ እኔን ከዚህ ውስጥ አውጡኝ፣ ወደ ሚዲያ በተለይ አታምጡኝ የሚል አይነት ነገር ተናግሮ በዚያው ነው የጨረስነው እና ለኢትዮጵያ መጽሐፍ ቅዱስ ማህበርም ጥያቄ አቅርቤ አልመለሱልኝም። እስካሁን ድረስም አልተመለሰልኝም። ያንን አለመመለሳቸው በጣም ያዘንኩበት ጉዳይ ነው። ግን አተረጓጎሙ አሁንም ትክክል አይደለም። ዘፈን አሁንም ትክክል ነው። ዘፈን የሚል ቃል እኛ በምንጠቀምበት አይነት አጠቃቀም የሚጠቀሙ ብዙ ቋንቋዎች የሉ። ስለዚህ ዘፈን ኮሞስን ወይም ኮሞይስን ይተካዋል፣ ይወክለዋል ብዬ አምናለሁ። ዋናው ነጥብ ዘፈንን እንዴት ተረጉመዋለህ የሚለውን ነገር ስንወስድ ለእኔ ዘፈንና ሙዚቃ ይለያያሉ። አንተ እንደ ሙዚቃ ባለሙያ ሙዚቃን የምተረጉምበት፣ ዘፈንን የምተረጉምበት አተረጓጎም አለ። ያ ደግሞ ፕሮፌሽናል የሆነ ነገር ነው። እንደ ቤተ ክርስቲያን አገልጋይ መጋቢ ሆኖ እንደቆየ ሰው አሁንም በቤተ ክርስቲያን ውስጥ እንደሚያገለግል የራሱን አሻራ ድርሻ እንደሚያስቀምጥ ሰው ለእኔ ዘፈን በአጭሩ በዜማ የተቀነባበረ ዓለምንና ዓለማዊነትን፣ ስጋንና ስጋዊነትን፣ ምድርንና ምድራዊነትን የሚያወድስ መልእክት ነው። ሲከፋ ደግሞ አጋንንትንና አጋንንታዊነትንም አጋንንታዊ ስራንም የሚያስተላልፍ ቅንብር ነው ብዬ ነው የማስቀምጠው ዘፈን የሚለውን ነገር ስመለከት። እነዚህ ነገሮች ልብ እንበል ስጋዊ ወይም ዓለማዊ በምንልበት ጊዜ ዋላይ የሆነ ኒውትራል የሆነ ጎጂም መልካምም ያልሆነ ነገር ሊኖረው ይችላል። አዎ ሊኖረው ይችላል። ያንን ሊያስተላልፍ ይችላል። ግን እግዚአብሔር ይከብርበታል ወይስ አይከብርበትም የሚለውን ነገር ነው። 1 ቆሮንቶስ 10:31 ላይ ያለው ቃል እንግዲህ የምትበሉ ወይም የምትጠጡ ብትሆኑ ወይም ማናቸውን ነገር ብታደርጉ
ሁሉን ለእግዚአብሔር ክብር አድርጉት ነው የሚለው። ማናቸውን የሚለው ቃል ሁሉን ሸፋኝ ቃል ነው። ሁሉን የሚሸፍን የሚያፍን ቃል ነው። ዘፈንንም መብላትና መጠጣት ካለ መብላትና መጠጣት የየቀኑ የአዘቦት ጉዳያችን ነው። በቀን አንድ ጊዜ አይደለም፣ ሁለት ጊዜ አይደለም፣ ከዚያም በላይ የምንበላው ተራ የሚመስል ነገር ነው። ያንን ለጌታ ክብር ለእግዚአብሔር ክብር የምናደርገው ከሆነ ዘፈንን እንደ ሙያም እንደ ባህልም እንደ አርትም እንደ ምንም ነገር ቢደረግ ለጌታ ክብር መሆን አለበት ባይነኝ እንደ ክርስቲያን እንደ አማኝ እና ጌታ ይከብርበታል ወይስ አይከብርበትም የሚለው ነገር ይሄ ጥያቄያችን ነው። አሁን ሞቅ እናደርገዋለን። ሌላው ኪነ ጥበብ ላይ አሁን ለምሳሌ ወንድሜ ያሌ ወንድዬ ይገጥማል፣ አንተም ትገጥማለህ። እሱን አሁን ወንድዬ ሴኩላር የሆኑ ግጥሞች አሉት ብዙ አብረን እኔ እንዲሁም በፒያኖ እያጀብኩት የሰራ ነው። አንድ የሆነ ፈንድ ሬዚንግ ላይ እሱ ግጥም ያቀረበበት አለ። እሱ ሲሆን አሁን ልክ የወንድዬ ያሌን ግጥም ወስጄ ዜማ ስጨምርበት እኮ ነው እንግዲህ ኃጢአት የሆነ ችግሩ እኮ ያለው እዛ ጋር እኮ ነው። ወንድዬ ያሌን ገጠመ፣ ግጥሙን ሰማነው፣ ወደድንለት። ዜማ ብጨምርበት እኮ አሁን እኮ ሰይጣናዊ ሆነ። እሱ ጋር እኮ ነው አንድ ፕሮብሌም ያለው። ያ ዜማው ላይ እኮ ነው ነገሩ ያለው። ወይም ዜማው እኮ መያዣው ነው፣ ዜማው መውጊያው ነው፣ ማንጠልጠያው ነው። አሁን አንድ ጊዜ ስታወራ ሰምቻለኝ ስለ ኦፕራ ስትናገር፣ ስለ ሙዚቃ ዣንራው ስትናገር በጣም ትልቅ ጽሁፍ ነው ያ ነገር በዜማ የሚደረገው። አሁን ፍቅር እስከ መቃብርን በዜማ ማቅረብ ማለት ነው። በዜማ ማቅረብ ማለት ነው። እስኪ ፍቅር እስከ መቃብርን በዜማ አቅርብና እንሞክረው። ያንን የሚያህል መጽሐፍ አንይዘውም፣ ይቻላል። አንይዘውም። እንዴት አንይዘውም ስትል በጣም ትንሽ ዜማ እኮ በምንልበት ጊዜ ወይም ዘፈን በምንልበት ጊዜ ወይም መዝሙር በምንልበትም ጊዜ በጣም በተመረጡ ቃላት፣ በጥቂት ቃላት፣ በጣም እምቅ በሆኑ ቃላት በተሰሩ ስንኞች፣ ግጥሞች፣ አርኬዎች የምንሰራው የምናቀናብረው ነገር ነው። ያ በጣም ትንሽ ነገር ነው። እንደዚህ የተንቦራቀቀ ነገር አናደርግም። ፊልምን ብንመለከት ፊልምን ሸምድደህ አትይዘውም። መዝሙርን ብትመለከት መዝሙርን ሸምድደህ አትይዘውም። እንዲያው በጣም ዲቮትድ ሆነ መጽሐፍ ሸምድደው እንደሚይዙ ሰዎች ካልሆነ በስተቀር ተርታው ሰው አያደርገውም ያንን። ዜማው ግን ምንድን ነው የሚያደርገው? ለምንድን ነው በ3 ዓመቴ በ5 ዓመቴ በ7 ዓመቴ የሰማኋቸውን ዘፈኖች የማልረሳው? አሁን እነዚያ ነገሮች ውስጥ የገብተዋል። ከምን ጋር ነው የገቡት? ቃሉ ብቻ አይደለም፣ ከዜማው ጋር ነው የገቡት። ስለዚህ ዜማው መንጠቆው ነው፣ የሚይዘው ነገር ነው፣ ማንጠልጠያው ነው። ኃጢአት እሷ ጋር እኮ ነው ጥያቄ። ያ ማንጠልጠያው ሲገባበት ግጥሙ ላይ ዜማው እንዴት ኃጢአት ይሆናል? መጥፎ ሊሆን ይችላል። ዜማው ብቻ አይደለም የምትለው ቃል ከሆነ ችግር እኮ ዜማው ብቻ አይደለም። የወንድዬን ግጥም ወስጄ ልክ ዜማ አስጨምርበት ግጥሙ ኃጢአት ሆነ። የኔ ችግሬ እኮ ያለው አንድ ነገር ከመሰረቱ መጥፎ ይሆናል ወይ ከመሰረቱ ጥሩ ይሆናል። ሌብነት ምንጊዜም ይኸው መጥፎ ነው። ርቦውም ሰርቀ ብትበላም ስቲል ኃጢአት ነው። ምክንያትም እንኳን ቢኖር የወንድዬ ያሌን ግጥም ወስጄ ልክ ዜማ ስጨምርበት ተለውጦ ኃጢአት ይሆናል የሚለው እሱ ጋር እኮ ነው ፕሮብሌሙ። መጥፎ ሊሆን ይችላል። ዜማ መጨመሩ ብቻ አይደለም ኃጢአትን ነገሩን ዘፈኑን ኃጢአት የሚያደርገው። መልእክቱ ምንድን ነው? እግዚአብሔር ይከብርበታል ወይ? እሺ መልእክቱ መልእክቱ ክርስቲያን ወንድማችን ነው። መልእክቱ መጥፎ ነገር አይገጥምም። ክርስቲያናዊ የሆነ ግጥም ነው የሚገጥመው። የእሱን ግጥም ወስጄ ዜማ ሳደርገው እንዴት ነው ያ ኢሚዲየትሊ የወንድዬ ግጥም ኃጢአት የሚሆነው ወይንም መጥፎ የሚሆነው? ያው መልካም ግጥም ላይ ዜማ ጨመርኩበት። እንዴት ነው እሱ መጥፎ የሚሆነው? እኔ አሁን ምን መሰለህ እንትኑን እወደዋለሁ። ከአንተ ጋር እንደዚህ እንትኑን ማለት ብነጋገር በደስ ይለኛል። ሌሎች ጉዳዮች ለም ስለምንሄድ ነው እንጂ የእኔ ዋና ፕሮብሌም ያለው ምንድን ነው? እሱ ለምን አንድ ኪነ ጥበብ አይተ ነው ግጥምን ነው መቼስ ወደ ዜማ የለወጥ ነው። ቅድም እንዳልኩት ነው ፍቅር እስከ መቃብርን ነው ሙሉ ኦፔራ ሲደረግ ፍቅር እስከ መቃብር ነው ሙሉ በዜማ የሚሆነው። ከዛ ውስጥ እንኳን የምናስታውሳቸው ነገሮች ሊኖሩ ይችላሉ እኮ። ልክ እንደዚሁ የወንድዬ ያሌን ግጥም እንዳየነው ሌሎችም ብዙ ወንድሞችና እህቶች አሉ በጣም ብዙ ግጥም የሚገጥሙ። የእነሱን ግጥም እኔ ወስጄ ዜማ ሳደርገው እኮ ነው እኔ ነኝ ገሃነም የምገባ። ዘፈን ሆነ በቃ የገሃነም ደጆች ሁሉ ተከፈቱብኝ ላይ ገጣሚው ግን ምንም አልሆነም። እና እሱ ልክ የሆነ ነገር አይደለም። እኔ ፊልም አሁን
በጣም ብዙ ክርስቲያን ወይም ክርስቲያን ስለ ፕሮቴስታንት ክርስቲያኑ ወንጌላዊ ክርስቲያኑ ፊልም ውስጥ ገብቷል። ትላልቅ ፊልም አክተሩ ሆነዋል። እንዲሁም በጊዜ ትምህርት መስጠት ካልጀመርን በስተቀር አሁን እየተደበላለቀ መጥቷል። የት ጋ ነው ያለው ክርስቲያን ኤቲክስ የሆነው ፊልም? አንድ ክርስቲያን አክተር ምን ያህል ድረስ ነው ፊልሙ መስራት የሚችለው? ኤቲክሱ የት ጋ ነው የሚሰበረው ወይንም የሚበላሽ የሚለውን ነገር ማስተማር ካልጀመር በስተቀር እንዲሁም አሁን የበለጠ የተደበላለቀ ነገር እየመጣ ነው እና እኔ ብዙም እንትን ሳንለው እኔ ፊንላንድ ሳለሁ አንዲት አስተማሪ የነበረች በዚህ ጉዳይ ላይ ላንሳልህና እሷ ፊልም ዳይሬክት አድርጋለች እና እኛን ታስተምረን ነበረ ስለ ሙዚቃና ስለ ስኮሪንግ የፊልም ስኮሪንግ ጉዳይ እና ስሟ በጣም የገነነ ነበር ፊንላንድ። ግን የገነነበት ምክንያት ግን እሷ ታዋቂ በጣም ትልቅ አክተር ስለሆነች ሳይሆን ማንም ዳይሬክተር ሆና ሳይሆን አንድ የፊልም ስራ ዳይሬክት እንድታደርግ ተመረጠች። ከዛ በኋላ እሷ በፊልም ውስጥ ሬፕ አለው እና የፊልሙ ዋና ኮር ነው በታሪክ ውስጥ እና እሷ በፊልም ውስጥ ሬፕ ማድረግ ወይም መደፈር የታሪኩ ዋና ማጠንጠኛ ነው። ስለዚህ ምን አለች? ልጅቷን አልጋ ላይ ሲወረውራት ይታያል። ከዛ በኋላ ግን ሱሪውን እያጠባበቀና እሷ ተሸማቃ ኮርነር ላይ ስትቀመጥ ወጥቶ ሲሄድ ይታያል። ይሄ በቃ ሬፕ እንዳደረጋት ከዚህ የበለጠ ምን መግለጽ አያስፈልግም እና ይሄ ይበቃል ለታሪክ ውስጥ አለች። ፕሮዲሰሮቹ ግን አይሆንም አሉ። ምን ፈለጉ እነሱ? እስከ መጨረሻው ድረስ ገላዋን ገላልጧት ፍቶቱን እስከ መጨረሻ እስኪያስኬደው ድረስ መቋረጥ የለበትም አሉ። እሷ ምላለች? ይሄን እምነቴ አይፈቅድልኝም፣ የእምነቴ ኤቲክስ አይፈቅድም ይሄንን እንዳደረግ። የፈለጋችሁት ምንድን ነው አለች። ሬፕ መደረጓ እንዲታወቅ ነው፣ ፊልሙ ዋናው ማጠንጠኛው ነው። እሱን እንገልጻለን በማያሻማ መልክ። እዚህ ድረስ ግን መሄድ አያስፈልገንም አለች። እነሱ ምን አሉ? ይህን ካላደረግሽ ከስራው እናባርርሻለን። አይ አባሩኝ እንጂ እንደ እምነቴ አይሆንም አለች። ከስራ ሲያባርሯት ወይም ከውሉ ሲያባርሯት የሴት መብት ተሟጋቾቹ የሴትን መብት አከብራለሁ ስላለች ከስራው አባረረዋት ብለው ኒውስ አደረጓት። እሷ ግን መግለጫ ሰጠች። ኖ በሱ ምክንያት አይደለም፣ በክርስትና እምነት የተነሳ ይህን አላደርግም፣ ኤቲክሱ አይፈቅድልኝም፣ ስለዚህ የቀረው ይቅር ብዬ ነው የወጣሁት አለች እና ምስክርነቷ ሰጠች ማለት ነው። ፊልም መስራቱን አለም የከለከለችው ወይም የተቃወመችው በፊልም ውስጥ ሬፕ የተገለጠበትን መንገድ ነው ለክርስቲያን ኤቲክስ አይሆንም ያለችው። እኔም ሙዚቃውን እንደዚህ ነው ማየት ያለብን። እኔ ሙዚቃ ሰርቻለሁ፣ በሙዚቃችን ውስጥ በፊልም ሰርቻለሁ፣ በፊልማችን ውስጥ ሙዚቃ አለ። በዛ ውስጥ ግን እኔ እንደ ክርስቲያን ምን ያህል ነው የሚሄደው ምን ያህል ነው የማልሄደው ብዬ እወስናለሁ። አርቱ እንደሱ ነው ክርክሩ። ያ ቅድም ገሃነም የሚል ነገር አንስተሃል። ወደ ገሃነም በምንመጣበት ጊዜ እኛ ደህንነትን የምናገኘው ስላልዘፈንን አይደለም፣ ወይም ደግሞ ወደ ሲኦል የምንሄደው ስለዘፈንን አይደለም። ያ ነገር ከእምነታችን ጋር የተያያዘ ነው። ክርስቶስን አምነን ከዳንን የእግዚአብሔር መንግሥት ወራሾች ነን። አለቀ። ይሄ ነው። ክርስቶስን ካመንን በኋላ ግን የእሱ ደቀ መዛሙርት ስንሆን እርሱን ተከትለን ቀርበነው ተከትለነው ስንሄድ እንደ ደቀ መዛሙርት ያኔ ምን ማድረግ እንዳለብን ምን ማድረግ እንደሌለብን ቅድም እንዳልኩት የምናደርገውን ነገር ሁሉ ለእርሱ ክብር ማድረግ ስላለብን ምን ማድረግ እንዳለብንና እንደሌለብን ስንድን በውስጣችን የገባው የእግዚአብሔር መንፈስ ይመራናል። እንድንዘፍን ካነሳሳን አነሳስቶናል ማለት ነው። ያ መንፈስ የእግዚአብሔር መንፈስ ቅዱስ አይ ይሄ አይደለም ይህንን አድርግ ወይም ደግሞ ዘምር እግዚአብሔርን አክብር የሚል አይነት ነገር በውስጣችን ካስቀመጠ ያንን እናደርጋለን ማለት ነው። ገሃነምን እና መንግሥተ ሰማያትን ከመዝፈንና አለመዝፈን ጋር ሳይሆን ማቆራኘት ያለብን ከክርስቶስ ጋር ካለን ግንኙነትና ቁርኝት አንጻር ነው ማገናኘት ያለብን ባይ ነኝ። እኔም ያገናኘሁት ግን ሶሳይቲው እንደዛ ያየዋል። ወንድዬ አሊ ግጥም ገጥሞ መንግሥተ ሰማያት ስገባ እኔ የእሱን ግጥም ሙዚቃ ስጨምርበት ገሃነም ትገባለህ ይለኛል ነው እንጂ ማቆራኘትማ የለብንም። የምናደርገውን ሁሉ ለእግዚአብሔር ክብር እናድርግ ስንል ገጣሚውም ለእግዚአብሔር ክብር ሴኩላር ጉዳይ ቢገጥምም በሕይወቱ ጭምር መገለጥ ያለበት ነው። የቲያትርም የፊልምም አክተርም ሲሆን ኪነጥበብ የሚሰራም ሰው ሲሆን የሌላም ኪነጥበብ የሚሰራ ሰው ሲሆን ልክ እንደዚሁ ነው። ልክ አሁን ይቺ ሴትዮ አስተማሪያችን ስትለ እንደነበረው ኤቲካል ቫሊዩን ከክርስቶስ ወንጌል ጋር ነው ማያያዝ አለብን። እኔ ለሙዚቀኞቹም ለገጣሚውም ለሌላው መክረው የምትሰራው ስራ ክርስቲያን ቫሊዩ ጋር አብሮ መያያዝ አለበት። እሱ ላይ ነው ማተኮር ያለብን። የኔ መጽሐፍ ላይ
የኔ መጽሐፍ ላይ መጨረሻ ላይ ለአንተም መልእክት ብዬ ያስቀመጥኩት ነገር አለ። ዮኒ ይሄንን የሸነቆርከውን ቀዳዳ ድፈ ነው በዚህ ውስጥ እየገቡ ወይም በዚህ እየሾለቁ እየወጡ ነው ወደ ምንድን ነው ቤት እየሄዱ የሚዘፍኑት መሳሪያ የሚጫወቱ። ግን እኮ እኔ መጽሐፌ ላይ እኮ ለሙዚቀኛው ብዬ ሽንቁሩን ለመዝጋት አስቀምጠሃል። ይህንን ነገር በጣም በጥንቃቄ እንዲሁም ምንድን ነው የምለው ክላስ ውስጥም ሌላ ቦታ ሴኩላር ሙዚቃ መስራት ትፈልጋለሁ የምትል አማኝ በቀጭን ገመድ ላይ እንደሚሻገር ሰው ነህ። በጣም ብዙ ችግር አለበት። በጥንቃቄ መሄድ አለበት። ይሄ ግን የሞራል ጥያቄ ነው። የኃጢአትን መሆንና አለመሆን ጉዳይ አይደለም። ይሄ ነገር እንዲህ ለማድረግ አስበህ ህይወቴ በዚህ ውስጥ በሴኩላር ሙዚቃ እሰራለሁ ካልክ እጅግ በጣም ከባድ ፈተና ውስጥ እንደምትገባ እወቅ። ስለዚህ ጥንቃቄ ማድረግ አለብህ ብዬ እንዲሁም አንድ ቻፕተር ሰጥቼ በሙሉ አድርጌዋለሁ። ኤኒዌይ ይሄን አሁን ከ10 ምናምን ዓመት በኋላ ነው የምናወራው ይሄን ነገር። ዋናው ነጥቡ ያለው ምንድን ነው እሱ እኔም አሁን ሰሞኑን ዝም ብዬ እንደገና አንስቼ ሳገላብጥ የነበረው እና ዋናው ነገር እኔ ሰውም ያው በደንብም ተረድቶኝም ያልተቀበለኛል። አሁን አንተ ትክክል ነህ፣ አንተ አንብበኸው አይተኸው ይሄ ብለህ ነው ያስቀመጥከው which I appreciate። ለዚህ ነው በአደባባይ ከአንተ ጋር ፎቶግራፍ ተነስቼ ዘላለም ደግሞ እንደዚህ ብሎኛል ብዬ ያስቀመጥኩት። ምክንያት አንብበህ ነው አቋም የወሰድከው። በጣም ዩኒክ ነው ይሄ። አብዛኛው ሰው አይደለም። እኔ ሌላው ማልጠቅሰው በጣም ወዳጅ ትልቅ ምናምን የሆነ ሰው ታውቃለህ፣ ተናድጄ አንተ ጋር ደውዬ ይህን ነገር እንዳወራው ሳያየው ግን ብዙ ነገር የጻፈ እሱ ልክ አይመጣም። ያንተ አነበብከው፣ አቋም ወሰድክ፣ በቃ። ስለዚህ ነው ወዳጅነታችን እኮ የቀጠለው እኮ ገብቶ አንደርስታንድ አድርገኸው እኮ ነው ያልተቀበልከው። ትክክል ነው። እኔም ያንተ መጽሐፍ እኮ ሳይገባኝ ቀርቶ አይደለም፣ ገብቶኝ አንደርስታንድ አድርጌው ኖ ይህን በዚህ መንገድ አልቀበለውም፣ በዚህኛው መንገድ ግን እቀበለዋል። ማስጠንቀቂያ ገብቶኛል፣ ፍርሃትህ ገብቶኛል፣ የኔም እኮ ገብቶሃል እኮ። ይሄ ነገር ግን አሁን እንዳልከው ነው ሽንቁሩ ፈጥሮ በኋላ በቃ መያዣ መጨበጣ ያሳጣናል። ግን ወደ ሌላው ጉዳይ ስንሄድ ከዚህኛው የበለጠ ሌላ መዓት መያዣ መጨበጫ ያሳጣን ነገር ውስጥ ግን ቤተክርስቲያን እየገባች ነው። ይህንን እንኳን እየተነጋገርንም እየተነጋመንም እያልንም በደንብ እያደረግም የሆነ ነገር እናስኬደው እንችላለን። ግን የከፋ ነገር ውስጥም እየገባች ነው። ይሄኛውን የዚህን ያህል ካልን የሚበቃ ይመስለኛል። ምክንያቱም ተመልካቹም ይሄ ብዙ ዓመት የተወራ ነው። አሁን ደግሞ በዚህ በቴዲ አፍሮ ዘፈን የተነሳ ደግሞ እንደገና ቱግ ብሎ ወጣ። ከተማ በሙሉ ነኝ ቤተክርስቲያን ሸማግሌዎችንም መካነ ኢየሱስ እኔ በዚህ ጉዳይ ላይ እያወራሁ አይደለም። የድሮ ነገር እያመጡ ነው። እኔ አሁን በእውነት ቸርች ውስጥ ያለኝን የኳየር አገልግሎትና የመሰለው ነገር በጣም ወደዋለሁ። አንተም ማስታወሻ እዛ ላይ ስትፈርም ድሮ ለሰጠው የዝማሬ አገልግሎት ብላ ያልከው ኧረ አሁንም አለ ብያለሁ እና አይ ዱ ዛት። እኔ ኳየር ወዳለሁ፣ መዝሙር ወዳለሁ፣ ቤተክርስቲያን ማገልገል ወዳለሁ። ግን ጥያቄዎች ደግሞ ሲኖሩኝ ደግሞ በፍቅር አነሳለሁ። ሰው በዛ ነገር ባያየውም ግን አንተ ስለምታውቀኝ ብዙ ዓመት ማብረን ስላሳለፍን ለእኔ የፈለግኩት ገብቶሃል። ገብቶ ግን መቀበል አይደለም ማነው ገብቶ ዮናስ እንዳልገባ ሰው ትሪት አታድርገኝ። ገብቶኛል ግን በዚህ መንገድ አልተቀበልኩም ነው which I respect እና እኔ እንደዛ ነው ማየው። ያንን ነው እኔ ያንን ቫንኩቨር የነበረውን ትንሽ ኳየር ስጀምረው በጣም ትንሽ ናት። ያው ሴሚናሪ የተማርኩኝ ሳለው ነበር የመጣሁትና እኔ ከኔ የተሻለ ሰው ሲመጣ ሙዚቃ የሚያውቅ ሙያውን የሚያውቅ ነገሩን የሚያውቅ ሰው ሲመጣ በደስታ ነው ያንን ቦታ የምሰጠውና ዮኒ በሚመጣበት ጊዜ በቃ እኔ ቁጭ ብዬ ተማሪ ነው የሆንኩት። ጥሩ ጊዜ ነበረን። በጣም ከብዙ ጣጣው ጋር አብሮ ብዙ ጣጣ ነበረ። የዛን ጊዜ ትንሽ እናንሳው። እንደውም ጥሩ ብሪጅ እያገኘን ነው የምንሄደው አሁን። አንተም እዛ በነበርክበት ጊዜ ከሴሚናሪ ነበርክ የመጣውም። ቸርቿም አዲስ ነበረች ወይ? አዲስ አልነበረችም፣ ግን ያው ዛሬ በአጠገባችን በህይወት ባይኖርም ጋሽ ከበደ ነበረ። በሱ የተነሳ ብዙ ነገር ውስጥ እንደገባን ታስታውሳለህ። እና ከዛ ውስጥ እንደገና ቸርቹ ሪቫይቭ አድርጎ እንደገና እርቅ ከተማ ውስጥ ተፈጥሮ እና አክሊሉም መጥተው ቸርቹ እንደገና መንሰራራት እና በአዲስ መንፈስ
ጋሽ ገቤንም እንደገና በይቅርታም ተገናኝተን ሲያገባም እንደገና ደስ ብለን ድረ ነው ያው ልዩነታችንና ጠባችን ቢኖርም እንደገና መልሰን ያን ሪቫይቭ አድርገን ቤተክርስቲያን ግን እንደገና ተንሰራርቶ መስመር መያዝ ጀመረ። ግን እንደዛ እንደጀመረ ደግሞ ሌላ ጣጣ መጣ። ወዲያውኑ እነዚህ በተለይ ማነው እሱ ከካናዳ ያኛው ትልቁ ከተማ ከቶሮንቶ ሰዎች መምጣት ጀመሩ። ከሲያትል መምጣት ጀመሩ። ካልሳቃችሁ፣ ካልገለፈጣችሁ፣ ምናምን ካላላችሁ እሱ ደግሞ ሌላ እንትን ነበር። አንተ ምን ያህል እንደምታስታውሰው አላውቅም፣ ግን ለብዙ ሰዎች ብየዋለሁኝ። ለአንተም እንግዲህ ካስታወስከው ትዝ ሊበል አላውቅም። ኳየር እንደ ጥናት ላይ ተቀምጠን ከዛ በኋላ ይመጣሉ። እነሱ እንደሚፈልጉ ሰዎች ደግሞ አሉ። እነሱንም ደግሞ ማባበል አለ እና አንዱ መጥቶ የዛን ጊዜ ደግሞ አንድ የጀመሩት ነገር ነበር እፍ እያሉ በመንፈስ መሙላትና መጣል የሚሉት ነገርና እና አጠገቤ ነበርክና ሰውየው እፍ ብሎ ሲል አጠገቤ ጥርሱን እንኳን ተፍቆ እፍ ቢለን ምን አለ? ግራ የገባው ነገር ተፈጠረ ደግሞ እዛ ደግሞ በጣም እና በተለይ ይሄ መሳቅ የሚባለው ነገር እና እስቲ ስለሱ የምታስታውሰውንና ከዛ በኋላ አንተም ያው መጽሐፍንም ምንድነው እሱ መንፈስ ቅዱስና ካሪዝማዊ ቀውሶች በዚያ ጊዜ ነበር የተጻፈው። በዛን ጊዜ ምክንያቱም ፕራክቲካሊ እያየነው ነበርና ፕራክቲካሊ እያየነው ያለውን ነገር ነው የጻፍኩትና ያ ትዝ ይልህ ከሆነ ብሮድዌይ ታበርናክል ነበር መጀመሪያ እናመልክ የነበረው። ከዚያ በኋላ ያልተጣጣምንባቸው ነገሮች ነበሩ። ተለያየን ሁለት ቦታ። እሱ ራሱ ትልቅ ታሪክ ነው። አናነሳውም አስፈላጊ አናነሳውም። ላነሳው የፈለግኩት ለምንድን ነው በኋላ ያ መለያየት ያ ሁለት መሆን ወደ አንድነት አንድ ወደ መሆን የመጣበት ነገር ሴሌብሬት ያደረግንበት ሁኔታ ነው። እና በዚያ ጊዜ ቤተክርስቲያን መከፋፈል፣ መበታተን፣ አንድ የነበሩት ሁለት የነበሩት አራት የመሆን አይነት ነገር ነው የነበረውና 80 አንሞላም፣ ግን አራት ቦታ ተከፋፍለን በየከተማው የምታየው ያንን ነው። እና እኛ ይሄንን ማወጅ አለብን። በቃ ሁለት የነበርነው አንድ በምንሆንበት ጊዜ ድግስ ደግሰን በየከተማው ያኔ እንዳሁኑ ሶሻል ሚዲያ የለም፣ በኢሜይል በትነን እንደዚህ አይነት ነገር ተደርጓልና በቃ ከኛ ጋር እግዚአብሔርን አክብሩ ብለን የበተንበትና አንድነት የሆነበት አብረን የቆረስንበት አብረን አንድ የሆንበት ጊዜ ነበር። ያ አንድነት ደግሞ በቃ በጣም እያጣጣም ነው እያለን ነበር እንደዚህ ድፍርስ ነገሮች ደግሞ የመጡትና ጊዜው ደግሞ የቶሮንቶ ብሌሲንግ የሚባለው ጊዜ ነበር። ቶሮንቶ ኤርፖርት ቪኒያርድ ቸርች ያ ቶሮንቶ ብሌሲንግ የሚባለው ነገር የተጀመረበት ጊዜ ነበር። እና ከዚያ ጋር አብሮ የተያያዙ መዓት ነገሮች ነበሩ። በጣም ከመስመር የወጡ ነገሮች ነበሩ። ይሄ በርዚንግ የሚሉት ማማጥ እያሉ ወንዶች ሁሉ የሚያምጡ ተንበርክከው እየወለዱ ናቸው፣ እያማጡ ናቸው፣ እግዚአብሔር አንድ ነገር የሚባልበት አይነት ነገር። ይሄ ሳቁ የሚያናድድ አይነት ሳቅ ነው። እርግጥ ነው አንዳንድ ጊዜ ሰው ሲስቅ ስታይ እንዲሁም ትስቃለህ አንተ። ምንድነው የሚያስቀው ብለህ ተላላፊ ነገር ነው ሳቅ። ደስታ ይጋባል። ይሄ ግን ደስታ ያለበት ነገር አይደለም። ዝም ብለህ ሲስቅ ስታየው ፈገግ ብለህ ምንድነው የሚያስቀው ብለህ ትፈልጋለህ። ግን ይሄኛው የመገልፈጥ ነገር ነው፣ ምንም ትርጉም የሌለው አይነት ነገር ነው። እና መጥፎነቱ ደግሞ በአንድ በኩል ጥሩነቱ እነዚህ ጴንጤቆስጣዊ እንቅስቃሴዎች ወረተኞች ናቸው። ይመጣሉ ይሄዳሉ። አሁን ይሄ ሳቅ የሚባለው ነገር የለም፣ ማማጥ የሚባለው ነገር የለም። በፈንታው ሌሎች ነገሮች ይመጣሉ። ልክ እንደ ፋሽን ናቸው። ቶሎ ይመጣሉ፣ ቶሎ ያረጃሉ፣ ይጠፋሉ። በፈንታቸው ደግሞ ሌላ እነሱን የሚመስል ወይም የሚተካ ነገር አስቀምጠው ነው የሚሄዱት። እና በዚያ ጊዜ ነበሩ። በተለይ ደግሞ አንተም ከመጣህ በኋላ ወደ ኢትዮጵያ ከሄድክ በኋላ እኔም ከተማውን ለቅቄ ወደ አልበርታ ከመጣሁ በኋላ ሌላ መጋቢ ይፈልጉ ነበር እና መጋቢ ለማምጣት ብለው የተለያዩ ሰዎችን ይጋብዙ ነበር። ኮንፈረንሶች ይደረጉ ነበር። ከሲያትል አልማዝ ታስታውሳታለህ? ከቶሮንቶ ዳን ስለሺ ዳን በጣም ያወከ ነገር የሰራበት ጊዜ ነበር ያኔና ዳን
አልማዝም በጣም ከባድ ማለት ፐርሰናሊ የምናውቀው የነ ካሳን ኬዝ በሙሉ አዎ ዲቴል በጣም አናነሳውም እንጂ በጣም በጣም የሰዎች ህይወት እንዴት እንደበጠበጠች በጣም ያሳዝናል። ብዙዎች ከሙሉ ግን የሚያሳዝነኝ የነበረው ነገር ምን ነበረ መሰለ? ያ ሽማግሌዎች እዛ ጊዜ ሽማግሌዎች ነበርኩና ተሰብስበን ደብዳቤ መጻፍ አለበት አለ ለሷ። ምክንያቱም የተናገረችው አንድም ትንቢት አልሰራም። አለመስራት ብቻ አይደለም፣ የሰዎች ሁለት ህይወት በሙሉ በቃ ትርምስምሱ ወጣ። እውነት ነው። አይ ስላላመኑ ነው እንጂ አዎ የሚል ነገር መጣ። በጣም ይሄ ነው እኮ አሁን ሳይፈወሱ አሳፋሪ ነበር ሲቀሩም በጣም። ተፈውሳችኋል ተብሎ ስላላመኑ ነው። አየህ ሰዎቹ ነፃ ይወጣሉ። እነዚህ ግን መማቀቃቸው ህመማቸው ሳያንሳቸው የማያምኑ ተብለው ደግሞ እንደ አላማኒ ይቆጠራሉ እና እምነታቸውም ይኮስሳል። ያ የሚያሳዝን ነገር ነው። በተለይ ዳን መጥቶ ትልቅ ኮንፈረንስ ነበር፣ የ5 ቀን ኮንፈረንስ ነበር የተደረገውና ያንን ኮንፈረንስ እንዲያውም በሙሉ የተቀረጸውን ወስጄ መጽሐፍ ቅዱስና የአፈታት ስህተቶች ውስጥ ናሙና ስብከቶች የሚል ምዕራፍ አለ። ናሙና ስብከቶች ውስጥ እንዴት አይነት የተበላሸ ስነ አፈታት እንደሆነ ናሙና አድርጌ ተጠቅሜበታለሁ። መጽሐፍ ቅዱስና የአፈታት ስህተቶች ውስጥ እዚያ ጊዜ የተደረገ ኮንፈረንስ ነውና እነዚያ ነገሮች ያኔ በጣም የተጋነኑበት ጊዜ ይሁን እንጂ አልቆሙም እስካሁን ድረስ አገራችንንም እያወኩ እየበጠበጡ ህዝባችንንም ቤተ ክርስቲያንንም እስከ ዛሬ ድረስ ገና ከዚህም በኋላ ክርስቶስ እስከሚመጣ ድረስ እንደሚበዙ እናውቃለን፣ እንደሚጠፉ አይደለም። ያኔ እነዚያ ነገሮች እንደነበሩ አስታውሳለሁ። እስቲ ስለ ኢትዮጵያ ኢቫንጀሊካል ሙቭመንት እና ጠቅላላ ወንጌል አማኝና የጴንጤቆስጤው ኢንፍሉዌንስ በዚህ በአብያተ ክርስቲያናት ላይ በኢትዮጵያ ወንጌላዊ ቤተክርስቲያን ላይ ያመጣውን አንተ ያው ቀውስ ብለው እንደውም በዛም የተነሳ ብዙ የምን ቀውስ ነው የምታወራው ያሉ ብዙ ሰዎች እንትን ይላሉ። አንተ እንዴት ነው የምታየው አሁን ያለው ይሄ ቀውሱም? ያ መልካም ነገሩ የሚመጡም ነገሮች አሉ ተያይዞ፣ ግን አብዛኛው ቀውሶቹ ናቸው አሁን በተለይ እያየናቸው ያለው እና አንተ እንዴት ይታያል ያለው ይሄ በተለይ በዲኖሚኔሽናል በሆነ መንገድ አለመሄዳችን ያመጣው ችግር አለ ብለህ ታምናለህ ወይስ እንዴት ነው አንተ የሚታየህ? ያ በጣም ችግር አለ እንጂ ይሄ አዲስ ፌኖሜነን ነው። የፔንቴኮስታል ሙቭመንት እንደምናውቀው በቶፒካ ካንዛስ ኤንድ ሎስ አንጀለስ ካሊፎርኒያ የተጀመረ በ1901 እስከ 1906 እስከ 1910 የነበረ እንቅስቃሴ ነው። ያ እንቅስቃሴ ነው እየተዛመተ እየተበራከተ የሄደው። እነ ቻርልስ ፓርሃም እነ ሲሞር የሚጠቀሱበት እነዚህ ትልልቅ ሰዎች ናቸው። የቴዎሎጂካል መሰረቱን የመሰረተው ቻርልስ ፎክስ ፓርሃም ነው። የተግባራዊ ወይም ግንዛቤያዊ የሆነውን ነገር ያበራከተው ደግሞ ሲሞር ነው፣ ዊሊያም ጄ ሲሞር እና እነዚህ ሰዎች ስመጥር የሆኑ ስማቸው የተጠራ ሰዎች ናቸው። ግን እነዚህ ሰዎች በኋላ መንምነው ታሪካቸውም ጥሩ አልነበረም፣ ፍጻሜያቸውም ደስ የማይል ነበር። ከክስ ጋር የተያያዘ የተለያዩ ነገሮች አሉና እነዚህ ነገሮች እንደ ጅማሬያቸው ሰዎቹም ከስመው ሲጠፉ፣ ነገሩ ግን እንቅስቃሴ አልጠፋም። ከዚያ ቀጠለ። በእነዚያ ስብሰባዎች ውስጥ ተሰብስበው የነበሩ ሰዎች በየቦታው በሚሄዱበት ጊዜ ያንን ልምምድ በተለይ ፓርቲኩላርሊ አንድ ልምምድ ያም በመንፈስ ቅዱስ መጠመቅና በልሳን መናገር የሚባለውን ልምምድ ነበር ይዘው ይሄዱ የነበረው። በታሪክ ውስጥ እንደዚህ አይነት ነገር ነበረ? አዎ ነበረ። ግን የገነነ ነበር? አልነበረም። አንዳንድ ቦታ እንዲያውም በቁጣና በትዝብት የሚታይ አይነት እንቅስቃሴ ነበር። አንዳንድ ቦታ የተወገዘም እንቅስቃሴ ነበረ። እንደ ጸጋ ስጦታ አለመቀበል ሳይሆን ነገር ግን ሰዋዊ የሆነ ሰውኛ የሆነ ልምምድ እንደሆነ እየተደረገ የሚወሰድ ነገር ነበረ። ከነዚህ ነገሮች የወጡ የተሳሳቱ ልምምዶችና የተሳሳቱ ዶክትሪኖች አሉ። አዎ የመጀመሪያው ከመጀመሪያው ፔንቴኮስታሊዝም የወጣው ዋነስ ፔንቴኮስታሊዝም ነው። ዋነስ ፔንቴኮስታሊዝም የምንለው ይሄ አህዳዊ ፔንቴኮስታዊነት አገራችን ኦንሊ ጂሰስ ወይም የሐዋርያት ቤተክርስቲያን የሚባለው ስላሴን የሚክደው በኢየሱስ ክርስቶስ ስም አጠመቁ እነ ጳውሎስ እነ ጴጥሮስ። ጳውሎስ ራሱም በኢየሱስ ስም ተጠመቀ ወይም የኢየሱስን ስም እየጠራህ ተጠመቅ ተባለ እና ተጠመቀ። ስለዚህ የኢየሱስ ስም ነው
ዋናው በኢየሱስ ስም ነው መጠመቅ። ስለዚህ ሥላሴም ትክክል አይደለም እስከ ማለት ድረስ የሄዱት እና ስፍራውን በአውዱ ቢያጠኑት ለምን እንደዚያ እንደተደረገ ወይም ምን ማለት እንደሆነ ያ ነገር እንደዚህ አይነት ክህደተ ሥላሴ ውስጥ ባልገቡም ነበር። እነዚህ ሰዎች ግን ልምዳዊነት ባለበት ብዙ ጊዜ ትምህርታዊነት የለም። ይሄ ዶክትሪናል የሆነው ስነ መለኮታዊ የሆነው ነገር የለም። ልምምዱ ይውጠዋል፣ ያፍነዋል። ይሄ ትምህርታዊ የሆነውን አስተምህሮታዊ የሆነውን ነገር ከዚህ የተነሳ ለቃሉ የሚሰጠው ለስነ መለኮት የሚሰጠው ለትምህርት የሚሰጠው ቦታ የመነመንና ለልምምድ የሚሰጠው ቦታ እጅግ የገዘፈ ስለሆነ ያንን ግዝፈት ይሄ ትምህርት የሌለው መሰረት መሸከም አይችልም። ስለዚህ ይፈረከሳል። በሚፈረከስበት ጊዜ ብዙ የተለያዩ ትናንሽ እነሱን የሚመስሉ ነገሮች ይወጣሉ። ይሄ ነገር እያደገ በ1920ዎቹ መጣ። በ1920ዎቹ ሌሎች ጥቃቅን ነገሮች ተፈለሰፉ። ከዚያ ወደ 1950ዎቹ በምንመጣበት ጊዜ ካሪዝማቲክ ሪኒዋል ወይም ካሪዝማቲክ ሙቭመንት የሚባለው ነገር ተጀመረ። ከዛ ወደ 1970ዎቹ 80ዎቹ በምንመጣበት ጊዜ ሌሎች ዶክትሪኖች ደግሞ ተጨመሩ። አሁን 5ቱ ቢሮዎች ይሏቸዋል። የቃለ እምነት ትምህርት፣ የብልጽግና ወንጌል፣ የጤንነት ወንጌል፣ የዶሚኒየንት ቴዎሎጂ፣ እነዚህ ነገሮች እየተጨመሩበት መጡ እና እነዚህ ነገሮች በጣም በበዙበት ጊዜ ነው በኢትዮጵያም ፔንቴኮስታሊዝም የተጀመረው ወይም ደግሞ ፔንቴኮስታውያን አብያተ ክርስቲያናት የተጀመሩት። የኢትዮጵያን ቤተ ክርስቲያን ፔንቴኮስታዊት ወይም አገር በቀል ይሏታል እንጂ አገር በቀል የሚባል ነገር የለም። አገር ውስጥ የበቀለ ሃይማኖት፣ አገር ውስጥ የበቀለ እምነትም የለም። መለሰ ወጉ በዛ ላይ ጽፏል። በደምብ ልክ አይደላችሁም ብሎ አይተው ከሆነ አላውቅም። መለሰ ወጉ ይሄ ነገር ትክክል አይደለም፣ መለሰ ወጉ እዚህ ጉዳይ ላይ ልክ አይደለም፣ ይሄ ነገር ይሄ አባባላችሁ ልክ አይደለም ብሎ ጽፏል። ይሄ ወንድሞቻችን ዋጋ የከፈሉበትን ነገር ሚስዮናውያን ማለት ነው እንደ መካድ ነው የሚቆጠረው ብሎ እርማት ጽፏል። በትክክል እሱም እንግዲህ በዚያ ውስጥ ከነበሩት ከመጀመሪያዎቹ ሰዎች መካከል አንዱ ነው እና ይህንን ቢል ተአማኒ ምስክር ነው እና እንደዚህ አይነቶቹ ነገሮች መጡ። የለም እኛ ሀገር የተወለደ ምንም እምነት የለም። መጤ ይሉናል ለምሳሌ እኛን እንጂ ማን ነው ያልመጣው? የኢትዮጵያ ኦርቶዶክስ ቤተክርስቲያን እኮ እኛ ሀገር አልተወለደችም። የኢትዮጵያ ኦርቶዶክስ ቤተክርስቲያን ክርስትና ራሱ እኛ ሀገር ውስጥ እኮ የተወለደ ነው የሚያስመስሉት፣ ግን አይደለም። እምነት ሁሉ የመጣ ነው እና ይሄ የመጣ ያ ያልመጣ የምንለው ነገር የለም። ስለዚህ ይህም አገር በቀል አይደለም። አስቀድሞ የነበሩ ነገሮች ነበሩ። አሁን አንዳንዶቹ የጻፏቸውን ባዮግራፊዎች በማነብበት ጊዜ ይጻጻፉ ነበር፣ መጽሔቶች ይላኩላቸው ነበር፣ እነዚያን ነገሮች ይለማመዱ ነበር። እነዚያን ነገሮች በቃ በግርድፉም ይሁን እያበላሹም ይሁን ይለማመዱ ነበር። አንዱ ደግሞ ሌላ ትንሽ ሻል ያለ ያነበበው እነሱን እያረማቸው አይደለም እንደዚህ አይደለም እያላቸው ሌላ ልምምድ እያስተማራቸው፣ አንዳንዱ ደግሞ ሻል ያለው ወደ ቃሉ እኮ እንደዚህ አይልም እያለ ያደረጋቸው ነገሮች አሉ። በአጠቃላይ ከፔንቴኮስታል ሙቭመንት በፊት በኢትዮጵያ ውስጥ ወንጌላዊ ክርስትና ነበር? አዎ ነበረ። መካነ ኢየሱስ ቤተክርስቲያን አማኞች አስቀድሞም ነበሩ። ከእምኩሉ በኤርትራ በኩል አድርገው በሱዳን ዞረው በወለጋ አድርገው ወደ ሳዮ መጥተው ነበረ። አስቀድሞም የነበረ ወንጌላዊ እንቅስቃሴ ነበረ። ኤርትራ ውስጥ ጻዘጋ ውስጥ እንደዚ አይነት ነገር በትክክል ነበረ። ከኦርቶዶክስ ቤተክርስቲያን መጽሐፍ ቅዱስ የ1879 ዓመተ ምህረት የአማርኛ ትርጉም የነፍላድ ትርጉም እሱን አግኝተው የማሶልሶል ትርጉም የትኛው ገላትያ 5:21 ማሶልሶል ይላል። እየሶለሶልክ ያለው ለዚህ አይደል? እና ገዛጅ ቀጥል። ያ ትርጉም የአባ ሮሜ ትርጉም የሚባለው ማለት ነው። እሱን መጽሐፍ አግኝተው እንዴት አይነት ትልቅ የመነቃቃት ነገር ሆኖ በቤተ ክርስቲያን ውስጥ ያ የነበረው የነ ቶማስ ላምቤ
ከሱዳን አድርገው ያኔ ሱዳን ኢንቴሪየር ሚሽን የሚባለው ከናይጄሪያ ጀምሮ እስከ ኢትዮጵያ ድንበር ድረስ ያለው አገር በሙሉ ሱዳን ነው ይባል የነበረው። ለዚህ ነው ሱዳን ኢንቴሪየር ሚሽን የተባለው SIM። እና ከዚያ ጀምሮ ከናይጄሪያ ነው የሚጀምሩት። ከናይጄሪያ ጀምሮ ወደ ሱዳን ከሱዳን በወለጋ በኩል አድርገው ወደ ኢትዮጵያ ገቡ። ከዚያ ወደ አዲስ አበባ መጡ። ከአዲስ አበባ በእግዚአብሔር ምሪት ወደ ጅማ ሊሄዱ ተነስተው ወደ ደቡብ ሄዱ። በደቡብ ያ የሚያስገርም ፍንዳታ ሆነ፣ የወንጌል ፍንዳታ። እና አስቀድሞም ነበር፣ ነበረ። የእግዚአብሔር መንፈስ ይሰራ ነበር። ምን ጥርጥር አለው? የእግዚአብሔር መንፈስ ካልሆነ በስተቀር የጣሊያን በሚወጣበት ጊዜ በወላይታ 10 የማይሞሉ አማኞች ነበር የተጠመቁ የነበሩት። እና ከ5 ዓመታት በኋላ ሚስዮናውያኑ በሙሉ ውጡ ተብለው ወጥተው ከዚያ በኋላ እነዚያን 10 ሰዎች ፍለጋ መጥተው 50 የማይሞሉ ሰዎች ነበር የነበሩት። 48 ተጠማቂዎች ነበር የነበሩት። እነዚያን 40 ምናምን ሰዎች ለመፈለግ መጥተው ከ10 ሺህ በላይ ሰው አግኝተው ተገርመው ተደንቀው በ5 ዓመት ውስጥ እንግዲህ እነዚህ ያልተማሩ ሰዎች ናቸው። መጻፍና ማንበብ እንኳ የማያውቁ ሰዎች ናቸው ብዙዎቹ። የተተወላቸው በቋንቋቸው መጽሐፍ ቅዱስ አልተተረጎመም። ትንሹ ተብሎ የማርቆስ ወንጌል ነበር እየተተረጎመ የነበረው፣ አላለቀም። ያችን የአማርኛ መጽሐፍ ቅዱስ ማርቆስን ወንጌል እየቀደዱ እያነበቡ ያንን ያነበቡትን ነገር እያደረጉ እግዚአብሔር በመካከላቸው ድንቅ እየሰራ ተአምራት እያደረገ ያን ያህል በስተው ነበር የጠበቋቸውና እንደዚህ አይነት ይሄ ኤክስፖኔንሻል የሚባል አይነት እድገት በ5 ዓመት ውስጥ በሰው ጉልበት ነው የተሰራው አይደለም። የእግዚአብሔር መንፈስ ይሰራ ነበር። እንደ ቃሉ የእግዚአብሔር መንፈስ ይሰራል። የሚያድነን ማን ነው? የሚቀድሰን ማን ነው? እንድናገለግል ጉልበት ኃይል የሚሰጠን ማን ነው? በስደት ውስጥ ያጸናን ማን ነው? እና እነዚህን ነገሮች ክሬዲት የሚወስድ አንድ ዲኖሚኔሽን በኢትዮጵያ ውስጥ መኖር የለበትም። የእግዚአብሔር መንፈስ የሰራውን ስራ የኛ ነው ብለን ልንወስድና ይሄ ስለሆነ ነው የምንለው ነገር የለም። ይልቅስ በፔንቴኮስታሊዝም ዙሪያ በኢትዮጵያ ቤተክርስቲያኖች ውስጥ በጣም ብዙ ጉድፍ የሆኑ ነገሮች ተሰርተዋል። በጣም ብዙ። ይሄ ልብ በል፣ ወደ ፔንቴኮስታሊዝም በምንመጣበት ጊዜ በአሜሪካም ከፔንቴኮስታሊዝም በፊት ትልቁ ሙቭመንት የሆሊነስ ሙቭመንት ነው። የሆሊነስ ሙቭመንት እንደ ቃሉ ነው። የሆሊነስ የመለየት ለእግዚአብሔር የመለየት ከአንስቶ እስከ ድረስ ከትንንሹ እስከ ትልልቁ ድረስ ለእግዚአብሔር የመለየት የመቀደስ ነገር ነው። ፔንቴኮስታሊዝም ኢትዮጵያ ውስጥ በሚጀመርበት ጊዜ እንደዚህ አይነቱ ነገር ነበር። ነበር። የቅድስናን የመፈለግ ነገር፣ እግዚአብሔርን የመፈለግ ነገር፣ የንጽህና ነገር፣ ኢቨን ከአለባበስ፣ ከቀለም፣ ከፀጉር፣ ከምን አንስቶ አንዳንድ ጊዜ ሕግ እስከሚመስል ድረስ ልክ የብሉይ ኪዳንን የኦሪት ዘሌዋውያን ሕግ የሚመስል አይነት ነገር እስኪመስል ይደረግ ነበር። ይደረግ ነበር። እነዚህ ነገሮች ይሄ ጴንጤ የሚባለው ማህበረሰብ፣ በነገራችን ላይ ጴንጤ የሚለውን ቃል ጴንጤቆስጣውያኑ ነው ያወጡት እንጂ ዓለማውያኑ አይደለም ያወጡት። ዓለማውያኑ ሰሙት፣ ተቀበሉት እንጂ ዓለማውያኑ ያንን ኬት ያመጡታል? አያውቁትም። እና ይህንን የሚያውቁት እንደዚህ አይነት ሰዎች ነበሩ ነው የሚባለው። ቅዱሳን ነበሩ የሚያውቁት። እነዚህ ስም የሚያጠፉት ያጠፋሉ፣ እንደዚህ ያደርጋሉ፣ የድመት ስጋ ይበላሉ፣ የሰው ስጋ ይበላሉ፣ በር ዘግተው ያመነዝራሉ፣ ሰማይ ጣራ ቀደው ገንዘብ ይበትናሉ፣ የሚሉት ነገር አለ። ከዚያ ውጭ ግን ጠጋ ብለው የሚያውቁት በቅድስናቸው፣ በንጽህናቸው፣ በታማኝነታቸው፣ መንግስትን የሚያከብሩ በመሆናቸው፣ ሃይማኖተኞች በመሆናቸው። ስለዚህ ይፈለጋሉ እኮ እንዲያውም በተለይ ገንዘብ ምናምን ያለበት ቦታ ላይ እነዚህ ጨዋዎች ናቸው እየተባሉ እንደዚህ አይነት ነገር ነበር። ዛሬ የዚያ ተቃራኒ የምናየው እና አለ። አለ። ይሄ መስተጋብሩ አለ፣ ኢንተራክሽኑ አለ፣ አንዱ በሌላው ላይ ያደረገው ተጽዕኖ አለ። አለ። አንዳንዱ መልካም ነው፣ አንዳንዱ ጥሩ ያልሆነ ነገር ነው እላለሁ። ውድ ተመልካቾቻችን በዚህ ፕሮግራም ከተጠቀማችሁ እንዲሁም ከወደዳችሁት ሰብስክራይብ፣ ላይክ እና ሼር ማድረጋችሁን አትዘንጉ። እናመሰግናለን። እውነት ነው።
እንግዲህ ይሄ የታሪካችን አንዱ አካል ነው። ግን ቅድም እንዳልከው የዚህ የክሬዲት ሽሚያ ጉዳይ ያው በአደባባይ ስለጻፍኩትም ችግር የለውም። ፓስተር ጻድቁ ያለኝን ማለት ነው በአንድ እንትን ላይ ተገናኝተን መጽሐፊ ውስጥም ፕሮቴስታንት በኢትዮጵያ ፖለቲካ የሚለው ላይ ብየዋለኝ። እሱ በዛ ላይ ማለት ብቻ በአደባባይም ይለዋል። ደጋግሞ ስለሚለው ምንም ሀሜት አይደለም። እኛ ባንኖር ኖሮ የትም አትደርሱም ነበር። ይህን አንድ 10 ሰው ሆናችሁ የፈረንጅ ቤተክርስቲያን ሆናችሁ ትቀሩ ነበር ይላል። እና እኔ ብዙ ጊዜ በዛ ነገር ላይ ከምለው ነገር አንደኛ እንዲሁም እኛ ጋር የእናንተ መምጣት ብዙ ትርምስ ውስጥ ነው የጨመረ ማንነትን እስክታጣው። አሁን እንግዲህ ወደዚያው አከታትለን እንሄዳለን። አሁን ቃለ ሕይወትና መካነ ኢየሱስ ወደ አወጡት መግለጫ የማንነት ፍለጋ እኮ ነው አሁን ተመልሶ የመጣው እኮ። እንደዚህ ነበር እንዴ? ምንድን ነው የምናስተምረው? በቀደም ዕለት ከኛ ከእንጦጦ መካነ ኢየሱስ አንድ ሰው ደውሎልኝ እንግዲህ ቸርቿ የአምልኮ እንትኗን መልሳ ለማምጣት እያሰበች ነው እና የተጻፈ ነገር አለ ወይ? ለምንድን ሻማ የምናበራው? ለምንድን ነው ቄሱ እንደዚህ የሚለብሰው? ለምንድን ነው አንዴ ወደዚህ ፊቱ ወደዛ የሚያደርገው? አንዴ ወደዚህ የሚያደርገው? ለምንድን ነው እንዲህ የምናደርገው አለ ወይ? እኔ በጣም አዘንኩኝ። በቃ እኛ ልጆች ሳለን ቲኔጅ ስንሆን ማለት ነው በእኛ ቤተክርስቲያን እንግዲህ እንደምታውቀው የቅዱስ ቁርባን ለመሳተፍ ኮንፈርሜሽን ክላስ ያው በእናንተ በአሜሪካኖቹም አለ። እኔም ወስጃለሁ። አንተም ወስደሃል። የሚያሳዝን ነገር አለ። እሱንም ዛሬ ቀኝ እጅን አንስተን ንስሐ ብትገባ ጥሩ ነበር። የጠፋ መንጋ መካኒሳ ኮንግሬሽን ትጠየቃለች በዚህ ጉዳይ ላይ እና እኛ ኮንፈርሜሽን ክላስ ስንወስድ በደንብ ቁጭ አድርገው ነበር የሚያስተምሩን። ያው ሚስዮናኖቹ ነበሩ ኦፍኮርስ፣ ግን የእኛም ሀገር ሰዎች እና ቄስ ለሜሳም ነበሩ። ለምን እንትኑ ጋር መሰዊያው ጋር ቁጭ ብለን መጨረሻ ላይ እያንዳንዱን ነገር ያብራሩልናል። ለምንድነው ቄሱ እዚህ ጋር የሚታጠቀው እንዲህ የሚያደርገው? በኮላር ጴንጤቆስቶቹ በእኛ ሲያሾፉት እዚህ ይለኛል። ይሄ በምትደረገው ኮላር እዚህ ጋር ታንቃችሁ ምናምን እያሉ አሁን ሀገር ሙሉ ሊያስሯት ቄሱ ለምን እንደዚህ ይለብሳል? አሁን እንደ እንትን ይዘውታል፣ እንደ ፋሽን፣ እንደሚያምር ነገር። ለእኛ ግን እንደሚያምር ነገር አልነበረም። በዛን ጊዜ ስቴትመንት ነበረ። ለምንድን ነው እሱ በወር አንድ ጊዜ ለምሳሌ የቅዱስ ቁርባን ጊዜ የሚደረገው ስቶላ ከላይ የሚያደርገው ቄሱ የሚያደርገው እና በሌሎቹ ውዶች የሚያደርገው የተለያየ ነው። በስቅለት ጊዜ የሚያደርገው ስቅለት በዓል ስናከብር የሚያደርገው የተለያየ ትርጉም አለው። ሻማዋን ለምን እናበራለን? ለመጽሐፍ ቅዱስ ተገልጦ መሰዊያ ላይ ይቀመጣል። ምክንያቱም እስኪመጣ ድረስ ቃሉ ይሰበካል ለማለት ነው። ይህን አስረድተውናል። ስለዚህ አመንኛ በቃ ይሄ ነው ብለን ተቀበል እና ይሄ ነገር አሁን እንደ አዲስ ነገር ማንነታችን እየፈለግን ነው ማለት ነው። በዚህ ጉዳይ ላይ የቃለ ሕይወትና የመካነ ኢየሱስን ሀሳብ አንስተን ደግሞ ትንሽ ብናወራው አሁን ያለበት ሁኔታ ብናወራው እና ብንቀጥል ቆንጆ ይሆናል። ያ መካነ ኢየሱስ እና ቃለ ሕይወት ቤተክርስቲያን የመካነ ኢየሱስ ይቀድማል። በሚያዝያ መጀመሪያ አካባቢ ነው ደብዳቤውን የጻፉት። ግን የሚገርመው የቃለ ሕይወት ከዚያ ፈጥኖ እና ቀድሞ የተሰራጨው በቴሌቪዥን ጣቢያቸው መጥተው ስለተናገሩት ነው እንጂ የደብዳቤ ሚዲያ ተጠቅመዋል እና ያ በጣም አናኘው ጉዳዩን እንጂ የሚቀድመው የመካነ ኢየሱስ ደብዳቤ ነው። መካነ ኢየሱስ እንደዚህ አይነት አቋም መውሰዷ መድረኳን መጠበቋ ነው። ይሄ በጣም ጤናማ ነገር ነው። እኔ ደጋግሜ ያልኩት አንድ ነገር አለ። ቤተ ክርስቲያን እየወደቀች በአፍጢሟ እየወደቀች ያለችው በገዛ መድረኳ ላይ ነው። የገዛ መድረኳ ላይ ነው በአፍንጫዋ እየተደፋች ያለችው። ከመድረኳ ነው ቆሻሻ ነገር የሚሰበከው። በመድረኳ ላይ ነው አስከፊ የተረገሙ ልምምዶች እየተደረጉ ያሉት። እነዚህ ሰዎች እየመጡ እነዚህ ሰዎች ደግሞ እዚያ እየሄዱ ከነሱ መድረክ የሚረጨውን ይህንን መርዝ እየጠጡ መጥተው በሽተኛ ሆነው የሚኖሩት። ስለዚህ መድረካቸውን ለመጠበቅ ቤተ ክርስቲያን የምታደርገው መሪዎች የሚያደርጉት ተጋድሎ መደነቅ አለበት፣ መመስገን አለበት። ወደ መሰረታችን መሄድ አለብን፣ ወደ ጤናማው ነገራችን መሄድ አለብን የሚለው ነገር መደረግ አለበት። እኔ ጌታን የተቀበልኩት መካነ ኢየሱስ ቤተክርስቲያን ውስጥ ነው። የመጀመሪያዎቹን ነገሮችን አስታውሳለሁ። እነዚያን የረጉ መዝሙሮች፣ እንደ እርጎ የረጉ መዝሙሮች አስታውሳቸዋለሁ።
እንዴት አድርገው ውስጤ ሰርስረው እንደሚገቡ፣ እንዴት አድርገው እምባይን እንደሚያመነጩ፣ እንዴት አድርገው ክርስቶስን እንዳይና እንድመስል እንደሚጠሩኝ አስታውሳለሁ። ከዚያ ያው በጥምቀት ምክንያት ከመካነ ኢየሱስ ወጣ፣ ወደ ቃለ ሕይወት ቤተክርስቲያን መጣ። በጥምቀት የተነሳ ኮበለልክ፣ ወደ ኋላ ተመለስክ። ስለዚህ ከትንሿ ገንዳ ለመውጣት ፈለግኩኝ። ይቅር ይበል። የሚገርም ያኔ የስደት ጊዜ ስለሆነ እኛ በህብረት አምባም በገንዳ ውስጥ ነው የተጠመቅነው፣ ግን ትልቅ ገንዳ ነው እና አሁን የቃለ ሕይወትን ቤተክርስቲያን መሪዎች ነገር በምንሰማበት ጊዜ ደግሞ ልባችንን የሚያሞቅ ነገር ነው። ዮኒ አስታውሳለሁ አንተ ስትጮህ የነበርክበትን ጊዜያት በእነዚህ ጉዳዮች ላይ ስለ ቆንስላውም አንስተን ማውራት እንችላለን ካስፈለገ። ስለዛ የምትናገራቸውን ነገሮች እንዴት አይነት መበረዝ ወደ ቤተ ክርስቲያን ውስጥ እየመጣ እንደሆነ ፍርሃትን ስትገልጥ፣ አሁን የቃለ ሕይወት ቤተ ክርስቲያን መሪዎች የተናገሩት ይህንን እውነት ነው። ዝም ብሎ መናገር ብቻም አይደለም፣ አስቀድሞ የተጠና ጽሑፍም አዘጋጅተው ነው እነሆ ያሉት። ስለዚህ በዚህ በሚሉት ነገር በጣም ትክክለኛና ጤናማ ነገር እንዳደረጉ የምናውቀው ይሄ ነገር መጽሐፍ ቅዱሳዊ ነው ወይስ አይደለም የሚለውን ነገር ስንመለከት በትክክል መጽሐፍ ቅዱሳዊ ነው። ለመንጋው ሁሉና ለራሳቸው እየተጠነቀቁ ነው ይህንን የሚያደርጉትን ነገር የሚያደርጉት እና በጣም ትክክለኛ ነገር ነው። ነቢያትንና ሐዋርያትን አንሾምም። ነቢያትና ሐዋርያት እንዳሉ በቃል ውስጥ እንደ ጸጋ እንደተሰጡ ለቤተ ክርስቲያን ጸጋው በቤተ ክርስቲያን ውስጥ እንደሚሰራ እናውቃለን። ሹመት ግን አይደለም፣ አንሾምም። እንደዚህ ብሎ ራሳቸውን የቀቡ ራሳቸውን የሾሙ ሰዎችንም በመቅደሳችን በመድረካችን መጥተው እንዲያገለግሉ አንፈቅድም የሚል ውሳኔ ነው የወሰኑት። እና ይሄ ስንጮህበት የነበረው አንተም በፊና እኔም በፊና ስንጮህበት የነበረው ነገር ስለሆነ ይሄ የጩኸታችን መልስ ነው፣ የልመናችን የጸሎታችን መልስ ነው ብዬ ነው በአድናቆት የምመለከተው። ይሄንን ዮኒ ይሄ በጣም እኔ ብዙ ጊዜ እለዋለሁ፣ አንዳንድ ሰው መስመር ማስመር ያስፈልገናል ስል ይሄ ተገነጣጥሎ የማይገናኝ አይነት ነገር አድርገው እኔ ኢኮሜኒካል በሆነ ነገር ላይ ብዙ የሚያገናኘን ነገር እኮ አለ። ዛሬ እናንተ እኮ የምናወራቸው ነገሮች እኮ ከተለያየ ትራዲሽን ብንመጣም የተለያየ የመጽሐፍ ቅዱስ ምናልባት ሌላ ነገር ብንገባም እኮ አንዳንድ ነገር እኮ አናጣም እኮ የምንለያይበት፣ ግን የሚያገናኘን ግን የጋራ ጉዳይ አለን። የቤተክርስቲያን ጉዳይ አለ፣ የማህበረሰቡ ጉዳይ አለ፣ ብዙ የሚያገናኙ ጉዳዮች አሉ፣ መነጋገር የምንችልባቸው አሉ። ግን መስመሩ ከጸዳ ነው ያን ማድረግ የሚቻለው። እና ከዚህ በፊትም አንድ ቦታ ብዬዋለሁኝ፣ አሁንም ይሄኛውን ብዬ ከዛ ወደፊት እንሄዳለን። እኔ ዩጋንዳ ሄጄ ያጋጠመኝን ነው መጽሐፌ ላይም ብዬዋለሁ። እና ፕሮግራሙ የነበረው በዚህ ምንድነው እሱ ኮሎኒያሊዝም ኢምፓክት በአፍሪካን ቸርች ሙዚቃ ላይ ምንድን ነው፣ የቅኝ ግዛት ኢምፓክት በአፍሪካ ሙዚቃ ላይ ምንድን ነው የሚለውን ነበር። እና አሁን ናሚቢያ ብትሄድ ለምሳሌ ያህል ወይም ዩጋንዳ አካባቢ ብትሄድ ልክ የኛ የድሮ ቸርች ማለት ነው። በቃ ስዊድን ያለህ ወይም ፊንላንድ ያለህ ወይ ምን ያለህ ነው የሚመስልህ። ስለዚህ ያ ኢምፓክት አለው በቤተክርስቲያን። አፍሪካዊ ሙዚቃን፣ አፍሪካዊ አምልኮን፣ አፍሪካዊ የመሳሰሉት ነገሮችን እንዴት ነው እሱ የምናመጣው የሚል አንድ ስብሰባ ነበርና እኔ እዛ ላይ ጋብዘውኝ ነበር። እና እኔ ያው ስናገር ከኛ የኮሎኒያሊዝም ታሪክ የለንም ከሰሜኗ ኤርትራ በስተቀራ። ግን የምዕራቡ ከሚስዮኑ የመጣው መዝሙር ግን ከኛ ወጥቶ ሄደው ወይም ኦልሞስት የተቆረጠው በኮሙኒዝም የተነሳ ሚስዮናውያኖቹ ሲወጡ ሞር ኢንዲጂነስ ሆነ መዝሙሮቻችን። ስለዚህ አብዛኞቻችን መዝሙሮቻችን ኢንዲጂነስ ናቸው። ስለዚህ በዛ ነው ቤተክርስቲያን አምልኮም ያለው። በዚህ ላይ እንደናንተ ሀገር አይደለም። አሁን ዩጋንዳ እንዳለ እንደናንተ ሀገር አይደለም። እኛ ሁሉ አንድ ላይ ነው አልኩ እና አንድ ድብልቅልቅ ያለ ነው ስል እዛ የተቀመጡት ፓስተሮቹ ግራ አላቸው ፊታቸው ላይ። እንግዲህ እዛ ውስጥ ፔንቴኮስታሉ፣ ባፕቲስቱ ምኑ አለ፣ ግን ኢኮሜኒካል ነው ስብሰባው። እና አንዱ ምን አለ እንዴ በፈረንጅ አፍ ብራዘር አር ዩ ሼሪንግ ፑልፒት አለ። ፑልፒትማ ሼር ስናደርገው ስንጫው ነው የምንውለው። ከዛ ምን አለ ሃው ካን ዩ ዱ ዛት ፑልፒት ኢዝ ኤ ዋይፍ ዩ ሹድ ፕሮቴክት ዩር ዋይፍ
you don't share your wife እና ለነሱ ያ በጣም የመጨረሻ ድምፅ የሚሰማበት ቦታ ነው። ቤተክርስቲያኒቷ የምታወራበት ቦታ ነው። የምታምንበትን የምትልበት ቦታ ነው። እሱም ፕሮቴክት ታደርጋለህ። እንዴት ዝም ብላችሁ በቃ ሁላችሁ አንድ ላይ ትገናኛላችሁ ትሰብካለህ? እኛ ጋር እንደዛ ነው። ስለዚህ ነው ከመድረክ የሚመጣው አስተምሮ ድብልቅቃችንን ያወጣው። ያው እኛ ጋር በተለይ በኋላ ቄስ ብሌና ልናነሳቸው እንችላለን። በኋላ የመጣው ነገር ወደ እንትኑ ስንሄድ እሳቸው ከመምጣታቸው በፊትም እኛ ጋር እንጦጦ አንድ የሙሉ ወንጌል ሰባኪ መጥቶ አሁን ቅር እንዳይነሱ ምንም አላነሳም፣ ግን መጣና ምን አለ ከኛ ፑልፒት ላይ በመንፈስ ቅዱስ ተሞልታችሁ በልሳን ካልተናገራችሁ የመዳናችሁ ነገር አጠራጣሪ ነው አለ። ማን መሰል የተቃወመው ተነስቶ? ወጣቱ ሰውየው ስብከቱን አልጨረሰን ከፑልፒት ላይ እኔ 11ኛ ክፍል ምናምን ተማሪ እያለሁ ነው ተነስተን ዋል እንዲህ የሚባል አስተምሮት የለም። ፕሮግራሙን የመራው ልጅ ተነስቶ ወጥቶ ይሄ የቤተክርስቲያን አስተምሮት ውጪ ነው፣ ይሄን ነገር እኛ አንቀበል። እንዲህ አይነት አስተምሮ ማን ያን ፕሮቴክት ያደረገው? ወጣቱን። ለምን? ወጣቱ ስላስተማሩት መምህር ስላስተማሩት ይሄ ነው ብለው ስላስተማሩት ፕሮቴክት አደረግነው። ከፑልፒታችን ላይ የተነሳውን ነገር እዛው ደንግጦ እሱ ወጣቱ የሚቃወመኛ ብሎ አላሰበሰ ደንግጦ እንትኑ ጥፍጥፍጥፍ አደረገና አንዳንድ የተለያየ አስተምረውት አለ ምናምን አለና ወረደ። ያ እንግዲህ እኛን እንደዛ ስላሳደጉን ነው። መስመሩ ይሄ ነው። ይሄ ማለት ግን እኛ ህብረት አምባን መጣ ነበር እትዬ አስቴርን መዝሙር ለመስማት ስንሄድ ምንም አይነት የጠብነት ምንም ስሜት የለንም። ያ መንግስት የወረሰው 4 ኪሎ ያለው የነጋሽ ከቤ ባፕቲስት ቸርች የነበረ አማኑኤል ባፕቲስት የነበረ ቸርች አንድ አይነ ስውር ፒያኖ ልጅ በኋላ ነው አይነ ስውር የሆነው። እንኳን አይነ ስውር አልነበረም፣ ግን የያሬድ ሙዚቃ ተማሪ የነበረ ልጅ በጣም ጎበዝ የዛ ቸርች ልጅ ነበር። እንሄድ ነበረ። ምንም አይነት እንትን የለንም፣ ይሄ አኒሞሲቲ የለም። ግን ሁላችንም የራሳችን እናውቅና ደግሞ እንገናኛለን። ደብረ ዘይት የነበረው የኢቫንጀሊካል ኮሌጅ ቢንግሃም ይዘጋጅ የነበረው የክረምት ፕሮግራም ላይ ጋሽ ከቤ አንደኛው አዘጋጅ ነበረ። እሱ እንግዲህ ከባፕቲስት ነው፣ ግን እንሄዳለን፣ ግን እናውቀዋለን። እኛ የምናምነውን ነገር እናውቅ ነበር። ያ ነው ብዙ ጊዜ ብዙ ቦታ የሚያስጮኸኝ። መጀመሪያ የምናምነውን ነገር እንወቀው፣ ከዛ ላይ ኢኮሜኒካል የሆነ ነገር አያስቸግረንም። መስመሩ የት ጋር ደግሞ እንደሆነ እናውቃለን ነው። እንግዲህ አሁን ወደዛ እየተመጣ ይመስለኛል፣ ግን እንዲህ ቀላል የሚሆን አይመስለኝም። የነቢያቶቹና የሐዋርያቶቹ ቁጣ አየነው እኮ ቁጣውን በሚገርም ሁኔታ ሲገነፍል አየነው። በተለይ ሐዋርያ ነኝ ባይ ዘላለም ፖዝ ተነስቶ ፖዝ ለምንድን ነው ፖዝ ያልከው? ፖዝ ራሱ ያወጣው ስም ነው፣ እኛ ያወጣንለት አይደለም። አዎ ጌታ በሽታን፣ ሞትን፣ የሞትን አካሄድ፣ የኃጢአትን ምናምን ነገር ከዚህ ሀገር ከዚህ ትውልድ ፖዝ ታደርግልኛለህ ብሎኛል። ፖዝ ታደርግልኝ። ስለዚህ ቆሟል ማለት ነው። አሁን ኢትዮጵያ ውስጥ ኃጢአት፣ የበሽታ የምናምን ነገር የለም ማለት ነው። ስለዚህ ሁላችንም በቀደም ዕለት ፌስቡክ ላይ ስጽፍ ተሳስቼ ዘላለም መንግስቱ ብዬ ሰው ከታች አረ ዘላለም ጌታቸው ጓደኛ ቶሎ ገብቼ ለወጥኩት። አሁን በዛ ፌስቡክ ላይ በጻፍኩት ነገር የዚህ አንደኛው ችግራችንም እውነቱን ለመነጋገር አቅም ማጣት ይመስለኛል። እና ጊዜ አንተ ያው ቤተሰብ እንትን ስለነበረብህ ምናልባት ጊዜ አግኝተህ አላነበብከውም ይሆናል። ግን በዛ ላይ ያነሳሁት አንደኛው ነገር ምንድን ነው? ስለ ፓስተር ዳንኤል ነበር ያነሳሁት። እኔ አሁን ከሚገርመኝ ነገር አልኩ እዛ ላይ ያው በአደባባይ የተጻፈ ነገር ስለሆነ ምንም ሚስጥር አይደለም። ፓስተር ዳንኤል ተነሳና ይህን ሐዋርያ የሚለውን ስም ከላይ ላይ አንሱልኝ አለ። እንደ ከመጀመሪያውስ ቢነግረን ጥሩ ነበረ። ከየትኛው ቤተክርስቲያን ሐዋርያ ብሎ እንደሾመው ቢነግረን ሄዳችሁ አንሱልን እንል ነበር አልኩኝ። መሆን የነበረበት አዝናለሁ፣ የዚህ አይነት ነገር በመጀመሪያ ልክ አልነበርኩም። እነዚህ ሰዎች ወደ ንስሐ ራሳቸው እኔ ህመሙ መፈወስ የሚጀምረው እነዚህ ሌቭል ላይ ያሉ ሰዎች ንስሐ መግባት ሲጀምሩ ነው። እኔ ቄስ በሌና ቄሴ ናቸው፣ ልጆቼን አጥምቀዋል። ከአንተ ከምታውቃቸውም በላይ አውቃቸዋለሁኝ። በጣም ቅርቤ ነበሩ። ለእኔ ቄስ በሌና እጅግ በጣም ትሁት ፓስተር ናቸው። እኔ
ከአሜሪካ መጣው ከምናምን ከአውሮፓ ዲያስፖራ መጣ። ያለበትን ችግር እሳቸው ጋር ሄዶ በጸሎት ጸልዩልኝ ባኮት ብሎ አብረው በእንባ ይጸልያል። አንዲት ደግሞ ምስኪን ድሃ ልጅ ደግሞ ምንም የሌላት ሰውነቷም ምን ያለ ልጅ ቢመጣ ደግሞ እኩል ጊዜ ሰጥተው ጸልየው አቅፎ አይዞሽ ብለው እኔ ቄሱን የዚህን ያህል በቅርብ አውቃቸዋለሁ። ይህን ነገር ግን መዘባረቅ ሲጀመር ግን ሐሜት አይደለም፣ የሞት ሰው መውቀስም አይደለም። በስነ ስርዓት ሄጄ በእኛ አባባል አባቴ ቄሱ ኧረ ይህ ነገር ልክ አይደለም ብዬ እኔ የማልጸጸትበት ነገር ቢኖረኝ አሁን ይሄ በሳቸው በተመለከተ ነገር የማልጸጸትበት ነገር ቢኖረኝ ሄጄ ተቃውሞዬን በግልጽ ነግሬያቸዋለሁ። ለእሳቸው ብቻ አይደለም ሰዎችም ጠርቼ እሳቸው አብረን ግሩፖች አላ አይደለም በአባትነት ደፈረ የምንላቸው ንቀት አይደለም፣ በአባትነት እንደ አባት የምንቀርባቸው ልጆች ሰብሰብ ብለን ኧረ ይሄ ቄሴ ነገር ልክ አይደለም ብለናል። ግን ያው አልሆነም። ይህን ነገር ማረም መጀመር ያለበት ከነዚህ ሰዎች ነው፣ ከነ ጋሽ ቤተ ነው መጀመር ያለበት። አንዳንድ ሰው በዚህ ሲናገር ያው እንግዲህ ለምጃዋል ዳዝማተ ከኬንያ እሱ መጥቶ አሰምብሊ ኦፍ ጋድ የሚል ቸርች ከመመስረት ይልቅ እሱ የመሰረታት ቤተክርስቲያን አለችም። እሱ ማለት ያው ማለት እንደሆነ የነበረባት 7 ነው የመሰረቷት ቤተክርስቲያን ነች ሙሉ ወንጌል። በዚህ ላይ ደግሞ የሙሉ ወንጌል ትላልቅ መሪዎች በተለይ በቅርብ የማውቀው አንድ ሰው በዚህ ጉዳይ ስናወራ ጫማው ላይ ወድቀን ነው እባክህ ነገር ይቅር ያልነው ልክ አይደለም፣ ይህንኑ ማጠናከር አይሻልም ወይ? ጋሽ ዳንኤልስ ቢሆን ከመሰረተ ክርስቶስ ነው አይደለም የወጣው የመሰረተ ክርስቶስ ነው አይደል? መስራች ኮሚሲዮኖቹ ከመጀመሪያ ተምሳዎች አንደኛው ነው። ያንኑ ማጠናከር አይሻልም ነበር? ሌላ እንዲህ አይነት መዓት ነገር ፈጥሮ ከዛ በኋላማ የእግዚአብሔር ሰው ቶሚ በለው ምናምን በለው ምን በለው ምን እነዛ ሀብታም ሲሆኑ እሱ ምንድን ነው የሚጠብቀው? ኦፍኮርስ የየራሱን በር ይከፍታል። እነዚህ ሐዋርያ ምናምን የሚባሉት አንዳንዶች አሁን ሲናገሩ ትንሽ እንኳን አያፍርም እኔ እኮ ቃለ ሕይወት ነበርኩ ይላሉ። ቃለ ሕይወት ለምን አረገችህና ነው የወጣኸውና ሌላ እንደገና ሀብታም የሚያደርግህን ቸርች የከፈትከው? መገናኘት፣ ወደ አንድነት መምጣት፣ የእግዚአብሔርን ቤት ይሄ የፈራረሰውን ነገር ለመጠገን እንዲቻል መጠናከር አለባቸው፣ መሰባሰብ አለባቸው። ዶክትሪናል ልዩነት ከሌላቸው ለምንድን ነው አይገናኙት? እና እስቲ በዚህ ነገር ላይ ምንድነው አንተ የሚሰማ? እንዴት ነው ይሄ ነገር ሊታረም ሊስተካከል የሚችለው? እንዳልከው የጀመሩት ሰዎች እንደው ንስሐ ቢገቡ ትክክል አልነበረም ያደረግነው። ይህንን ነገር አንሱልኝ አለ ጋሽ ዳንኤል። አንሱልኝ። ማን ነው የሚያነሳው? ማን ነው የጨመረው? በሚደረግበት ጊዜ እኮ የነበረው ድል ያለ ድግስ ምን ነበር የሚመስለው? በየዓመቱ ስሜቱን ያከብር ነበር። በየዓመቱም በማስታወስ ነበር። አየህ ምንድን ነው የሆነው? መጀመሪያውኑ ይሄ ናር የሚባለው ኒው አፖስቶሊክ ሬፎርሜሽን የሚባለው ሙቭመንት አለ። አዲሱ የአሃዳስ ነው የምለው አዲሱ ሐዋርያዊ ዳግም ስሪት ሬፎርሜሽንን ዳግም ስሪት ብያለሁ። ያ እንቅስቃሴ አለ። ይሄ የቀደመው ነገር እንደ አዲስ መነሳት አለበት የሚል ከአምስቱ ቢሮዎች ጋር የተያያዘ ከአምስቱ ቢሮ ከሚሉት ነገር ጋር ሁለቱን ብቻ መንጠቅ አድርገው አውጥቶ ሐዋርያና ነቢይ የሚለውን ይሄ እንቅስቃሴ በዚያ ጊዜ በዓለም ዙሪያ ናኝቷል። እዚህ አሜሪካ ውስጥ ትልልቅ ኮሊሽኖች አሉ፣ ኢንስቲትዩትስ ተቋሞች አሉ፣ የሚሰበስቡ የሚያሰለጥኑ ምንድነው ሰርቲፊኬት የሚሰጡ የሚሾሙ እንደ አባት ሜንተር የሚሆኑ እነዚህ ነገሮች በተሰራጩበት በተጀመሩበት በቃ በቀጠሉበት ጊዜ የኛዎቹም ነበሩበት። እዛ ኮሊሽን ውስጥ ያሉ የኛ ሰዎች አሉ፣ ኢትዮጵያውያን ሰዎች እና ከነዚያ መካከል ኢትዮጵያው ደግሞ እነዚህ ነገሮች ብቅ በሚሉበት ጊዜ ተመካክረዋል። ይሄ ነገር ስርዓት መያዝ አለበት፣ ይሄ ነገር እንደዚህ መሆን አለበት እና እኛ ስርዓቱን ማሳየት አለብን እና አንተ ሄደህ እንደዚህ አይነት ነገር ማድረግ አለብህ ብለው ከዚህ ተመካክረው እዚህ ያሉ እኮ ትልልቅ ፓስተሮችም ናቸው ተጋብዘው እዛ የሄዱትና እጅ ጭነው በዓለ ሲመት አድርገው ልብሱ እነ ቄስ ቶሎሳ ናቸው እኮ እጅ ጭነው ሐዋርያ ነው ያሉት ቄስ ቶሎሳ ናቸው። እኔ ምንም አስታውሳለሁ። እኔ በዛን ጊዜ እንዲሁም ጽፌ ያለው ፌስቡክ ላይ ይሄ ነገር ልክ ነው ወይ እስቲ ቤተክርስቲያን ምን ትያለሽ ብዬ እኮ የራሴ ቤተክርስቲያን እኮ ዛን ጊዜ ጽፌ ያለው ፌስቡክ ላይ እና ያን ጊዜ እንደዚህ አይነት እንደው ሰፋ ያለ ሚዲያ ነገርም አልነበረም። ስርጭቱ ትንንሽ የተበጣጠሱ ነገሮች ነበር የወጡት ቪዲዮ ተለቀው የነበሩት እና እነሱንም አጥፍቷቸዋል፣ ወስደዋቸዋል፣ እንዲጠፉ አድርገዋቸዋል እንጂ ያ ዝግጅት ያ ሰርግና ምላሽ እንደው ቪዲዮ ቢታይ ትደነግጣለህ።
ያስፈራል። ግን በኋላ ምን ሆነ? ኦኬ እንደዚህ ተደረገ፣ እንደዚህ ነው መደረግ ያለበት፣ ሐዋርያነት እንደዚህ የከበረ ነገር መሆኑ መታወቅ አለበት ተባለ። እውነትም ታወቀ፣ ሐዋርያ ተባለ። ሐዋርያ አንዳንዶቹ እንዲሁም ሐዋርያው ነው የሚባሉት፣ ውም ይጨመርበታል። ሐዋርያው ዲ የሚል ነገር ነው የሚጨመርበት። በኋላ ምን ሆነ? እነዚህን አዩ፣ በየሰፈሩ ፈነዳ ይሄ ነገር፣ በየቀበሌው ሆነ። የሰው ቁጥር ከአማኙ ቁጥር እኩል ሆነ፣ የነቢያቱና የሐዋርያቱ ቁጥር። ስለዚህ አሁን ረከሰ። አየህ፣ አሁን ዋጋው ወደቀ፣ ተራ ነገር ሆነ። ይሄንን ተራ ነገር ከተራ ሰዎች ጋራ አብሮ መጋራቱ ያሳፍራል። ከነሱ ጋር አብሮ ቁጭ ብሎ እንትናም ሐዋርያ ነው እኔም ሐዋርያ ነኝ፣ ምንድነው ልዩነታችን የሚል አይነት ነገር መጣ። ስለዚህ ከብዶኛል፣ ይሄንን ነገር አንሱልኝ የሚል ጥያቄ ደግሞ ቀረበ። መጀመሪያ ማን ነው እዚያ ቦታ ላይ ያስቀመጠው? ትከሻው ላይ ያደረገለት፣ አናቱ ላይ የደፋለት ያንን ዘውድ ያንን ቆብ ወዶ ነው። ስለዚህ ካደረገም ይሄንን ነገር ጠልቼዋለሁ፣ መጀመሪያም ትክክል አልነበረም፣ መደረግ አልነበረበትም፣ መጥፎ አርአያ ሆኛለሁ ብሎ አስቀድሞውኑ ንስሐ ገብቶ መጣል የነበረበት ጋሽ ዳንኤል ራሱ ነው። መደረግ የነበረበት እንደዚያ ነው። እና ይሄ የነቢያትና የሐዋርያቱ ነገር በጣም የከፋ ስራ ነው ኢትዮጵያ ውስጥ እየሰራ ያለው። አምስቱ ቢሮዎች የሚባለው፣ ቢሮ የሚል ቃል በነገራችን ላይ የለም፣ ሹመት የሚለውን ነገር ነው ቢሮ አድርገው የሚጠሩት። በነቢያት ቢሮ በተሰጠኝ ስልጣን ብሎ ዳዊት በላይ ሽፈራውን ዘይት ሌትሮ ዘይት ሲቀባው የነቢያት ቢሮ የሚባል ኬት ነው የመጣው? መልስ የለህም፣ እነሱም መልስ የላቸውም። ግን የተወሰኑ ሰዎች ተሰባስበው እንደዚህ አይነት ነገር መደረግ አለበት፣ ማድረግ አለብን፣ እንደዚህ አይነት ነገር እዛ ይደረጋል፣ እዚህም መደረግ አለበት ብሎ የጀመሯቸው አንዳንድ ነገሮች ናቸው። ይሄ ቤተ ክርስቲያንን ገና ዋጋ እያስከፈላት የሚሄድ ነገር ነው። ዋጋ መክፈሏ የማይቀር ነው። ይሄ ያልተከፈለ ዕዳ የምለው ያንን ነው። ያልተከፈለ የፔንቴኮስጣዊነት ዕዳ ነው የምለው። በጣም ጥሩ ነው። ከዚህ ጋር እያይዘን ስለ ምካቴ ክርስትና ትንሽ እናንሳ። ሌላኛው በጣም ከባድ እየሆነ የመጣው ነገር እሱ ነው። በዚህ መስክ ውስጥ ያላችሁም አንዳንድ ጊዜ በጣም ትታኮሳላችሁ ልበል፣ አንዳንድ ጊዜ ትንሽ አስቸጋሪና ስርዓት ያጣ ነገር ይመስላል ለእኔ። ሞር ቤተክርስቲያን ይህን ብትሰራው ጥሩ ነበረ ከሚሉት ሰዎች ነኝ። ግን ቤተክርስቲያንም እየሰራችሁ አይደለም። እየሰራችሁ ስላልሆነ አትሊስት ይህንን ለመሸፈን ነው የምትሞክሩ ሰዎች ደግሞ አላችሁ። ግን ይሄ ነገር መስመሩ ወዴት እየሄደ ይመስልሃል? እንዴት ነው እንደው መደማመጥ አንዳንድ የጠፋ ይመስላል። በጣም የተካረረ ነገር ይታያል። የተካረረ ነገር ይመስላል፣ ግን አይደለም። እውነቱን ለመናገር ይሄ እኔ ምካቴ ክርስትና ነው የምለው። የተለመደ ስሙ ዕቅበተ እምነት ወይም ዕቅበተ ክርስትና ነው የሚባለው። ምካቴ የሚለው ቃል ትክክለኛውና ቃሉን የሚወክለው፣ ምክንያቱም አፖሎጀቲክስ ዲፌንድ ማድረግ ነው። ዲፌንድ የምታደርገው ደግሞ ጥቃት ሲኖር ነው። የምታቅበው አቃቤ የምትሆነው ስትጠብቅ ነው። ጥቃት ሊኖርም ይችላል ላይኖርም ይችላል። ዲፌንስ ግን ሁሌም ጥቃት አለ። ክርስትና ደግሞ ሁሌም በጥቃት ወረዳ ውስጥ የሚኖር እምነት ነው። ሁሌም ጥቃት አለ። በአዘቦቱ ቀን ጥቃት አለ፣ በሰላሙ ጊዜ ጥቃት አለ፣ በስደቱ ጊዜም ጥቃት አለ። ክርስትና ሁሌ በጥቃት ላይ ስለሆነ መመከት አለበት። በነገራችን ላይ አንዲት ትንሽ መጽሐፍ ጽፌያለሁ። 200 ገጽ ናት። ኢትዮጵያ ታትማለች። በሚቀጥለው ሳምንት ወይም በ2 ሳምንት ውስጥ ትወጣለች እና ቨርቹዋል የሆነ የምረቃ ወይም የላውንቺንግ ጊዜ ይኖረናል በ2 ሳምንት ጊዜ ውስጥ ብዬ አስባለሁ። ኢትዮጵያ ውስጥ ትገኛለች ያቺ መጽሐፍ። እዚህ የተወሰነ ነው የታተመው። ኢትዮጵያ ለማሳተም እንዲቻል የተወሰነ ገንዘብ ለማግኘት ብቻ። ርዕሱ ምንድን ነው መጽሐፉ? ምካቴ ክርስትና በአስተዋጽኦ መሰረታውያንና በኢትዮጵያ አውድ ወይም በኢትዮጵያዊ አውድ የሚል ነገር ነው እና የሀገራችን የየሀገሩ ክርስትና የየራሱ ተግዳሮት አለው። አሜሪካ ውስጥ ያለው ወይም ስዊድን ያለው ክርስትና የሚጠቃበት ወይም የሚያተኩርበት ነገር ኢትዮጵያ ካለው ጋር አንድ አይደለም። እዚህ ለምሳሌ ሴኩላሪዝም ወይም ኤቲዝም ትልቁ ተግዳሮት ሊሆን ይችላል። ኢትዮጵያ ግን ያ
95 በላይ ፐርሰንት የሆነው ህዝብ አማኝ ነው እና እግዚአብሔር የለም ብትለው አይቀበልህም። ስለዚህ ትኩረታችን ሌላው ነገር ላይ ነው መሆን ያለበት የሚል ነገር የያዘም ነው ኢትዮጵያዊው አውድ ወይም ኢትዮጵያዊው ግንዛቤ። ምካቴ ክርስትና በባህሪው እንደ ሶሎ በራሪ ነው። የቤተ ክርስቲያን ነገር ሆኖም አያውቅም። ቤተ ክርስቲያን ውስጥ የዕቅበተ እምነት ወይም የምካቴ ክርስትና ዲፓርትመንት ተብሎ ያላቸው ቤተ ክርስቲያኖች የሉም። በቤተ እምነት ደረጃም እንደዚህ አይነት ዲፓርትመንት ያላቸው የሉም። የቃለ ሕይወትም ቤተ ክርስቲያን ከዚህ በፊት እንደዚህ አይነት ነገር እንዲኖራት ለምኜ ነበር፣ ጠይቄ ነበር። በባህሪው ይሄ ነገር መሆን የሚችል አይደለም። ግን ሸክም ያላቸው ሰዎች አሉ። እነዚህ ሸክም ያላቸው ሰዎች በዚያ ዙሪያ ይሰራሉ። አንዳንዶቹ አንድ ነገር ብቻ ላይ ሊያተኩሩ ይችላሉ። አንዳንዶቹ ከልት ላይ ሊያተኩሩ ይችላሉ። ለምሳሌ አንዳንዶቹ የሞርሞኖች ላይ ወይም የጆባ ምስክሮች ላይ ወይም ላይ ሊያተኩሩ ይችላሉ። የስህተት ልምምዶች ላይ የሚያተኩሩ ሊኖሩ ይችላሉ። ሴኩላሪዝም፣ ኤቲዝም ላይ የሚያተኩሩ ሊኖሩ ይችላሉ። ካልቸራል ሂውማኒዝም ላይ የሚያተኩሩ ሊኖሩ ይችላሉ። ይህ ከስልጠናቸው፣ ከአካባቢያቸው፣ ከአገልግሎታቸው ጋር የተያያዘም ሊሆን ይችላል። አንድ ነገር ላይ ሊያተኩሩ ይችላሉ። ግን ጠቅለል ያለውን ነገር ደግሞ መጽሐፍ ቅዱስንና ክርስትናን ሲመክቱ ሲጠብቁ የምታገኛቸው ሰዎች ናቸው። አንዳንዶቹ ሌሎች ሃይማኖቶች ላይ ለምሳሌ እስልምና ላይ በጣም ልዩ የሆነ እውቀት ያላቸው ያንን ከአማካዩ ሙስሊም የበለጠ የሚያውቁ ስኮለርስ አሉ እና እንደዚህ ያሉ ሰዎች ነጠላ ናቸው። ቤተ ክርስቲያን እነዚያን ሰዎች ልትደግፋቸው ትችላለች። አዎ ትችላለች። ልታበረታታቸው ትችላለች። ልትደግፋቸው ትችላለች። ምናልባት ቢሮ ልትሰጣቸው ትችላለች። ከቻለች ደግሞ ልትደግፋቸው፣ ልትደጉማቸው። እንዲሁም ለምን እኛ ቤተ ክርስቲያን ውስጥ ሆነ እኛ ቢሮ ሰተንህ ለምን ለኛ አትሰራም ሊሉም ይችላሉ። ይህንን አገልግሎት ባህሪው እንደዚህ ስለሆነ ሰዎቹን ነጠላ ሊያደርጋቸው ይችላል። ግን ይሄ አንዱ ከአንዱ ጋር አብሮ መስራት የሚቻልበት ሁኔታ ቢኖር በጣም ቆንጆ ነበር። አሁን ኢትዮጵያ በመጣሁባቸው ዓመታት ከ2017 ጀምሮ በየ2 ዓመቱ በየዓመቱ ስመጣ ላገኛቸው ሞክራለሁ። እንደው እባካችሁ እስኪ ግንባር እንግጠምና አንድ ማህበር ነገር እንስራ። ሁላችንም ተለያይተን ዝም ብሎ እዛ እሳት ሲነሳ አንዳችን በጠርሙስ፣ አንዳችን በኮዳ፣ አንዳችን በባልዲ፣ አንዳችን በአካፋ አድርገን እሳቱን ለማጥፋት እንሞክራለን። አንድ ላይ ብንሆን ግን አቅም እንገነባለን፣ እውቀታችንን እንሰበስባለን፣ ጥሪታችንን፣ ገንዘባችንን እንሰበስባለን። አንድ ላይ በመሆናችን ደግሞ እንደዚህ አይነት ነገር እየሰራንንና ብለን አብያተ ክርስቲያናትን ልንጠይቅ እንችላለን። ሌሎች ረጂ አጋር ድርጅቶችንም መጠየቅ እንችላለን። ለምን እንደዚያ አናደርግም የሚል ነገር ለማድረግ ሞክሬ ነበር። 2 ጊዜ እንዲሁም በመጣሁባቸው ዓመታት ተሰብስበንም ነበር። ምን እናድርግ፣ ይሄ ሀሳብ የማመንጨት ነገር አድርገን ነበር። ግን ስራ አልሰደደም። ምክንያቱም አንዳንዶቹ የራሳቸው አጀንዳ ሊኖራቸው ይችላል። አንዳንዶቹ ከሌላው ጋር አብሮ የነሱን ነገር ማጋራቱና መጋራቱ ላይጥማቸው ይችላል። አንዳንዶቹ ራሳቸውን በቃ ነጠል አድርገው የወሰዱ እኔ የሚል አይነት ነገር የገዘፈባቸው ሰዎች ሊሆኑ ይችላሉ። እነዚህ ነገሮች ባይኖሩ እና አንድ እንደው ጠንከር ያለ የምካቴ ክርስትና ማህበር ነገር ቢኖር እንዴት ቆንጆ ነበር። ግን አይደለም። አንዳንድ ጊዜ ይህንን አለመኖር እያዩ አንዳንድ ሰዎች በቃ እርስ በርሳችንም የምንጣላ፣ የምንፋጭ፣ የምንዋጋ፣ የምንጋደል ተጋዳላዮች ሊያደርጉን ይሞክራሉ። እንደዚያ አይመስለኝም። አይደለም። የሀሳብ መጋጨት ሊኖር ይችላል። የዓላማ መጋጨት ግን የለም። ግባችን ወይም ሀሳባችን ሊለያይ ይችላል። የተለያየ ሀሳብ ይዘን ግን ወደ አንድ ግብ፣ ወደ አንድ ጎል ለማስገባት የምንሄድ ሰዎች ነን ብዬ ነው የማስበው። ዛሬ አንተን ቃለ መጠይቅ እንደማደርግ ለአንድ ወዳጅ ነግሬው አንድ ጥያቄ ልኮልሃል። የእሱ ጥያቄ ነው ይሄ እና ዘላለም
ሀሳቡን ሲገልጽ በጣም ከባድ ቃላቶች ይጠቀማል። ለምን እነዛን ለስለስ አድርጎ አንዳንድ ጊዜ ለምሳሌ ውሾች የሚል ቃል እነዚህ ቃሎችን ይጠቀማልና ስጠይቀው ለምን በሌላ መንገድ መግለጽ አይቻልም ነበር ወይ የሚሉ ሰዎች አሉ። አንድም ወዳጄም ዛሬ ኢንተርቪው እንዳለን ሳወራው ይህን ጥያቄ እስቲ ብሎሃልና እስቲ እንዴት ነው የምታየው? እኔ መጽሐፍ ቅዱስ ውስጥ ያለውን ነገር ነው የምጠቀመው። ከዚያ ውጭ ፈጥሬ የምናገረው ነገር የለም። ስም እየጠራ ይጠቅሳል፣ ስም እየጠቀሰ ይናገራል። በሀገራችን እንደምታውቀው ነውር ነው፣ ስም አንጠራም። እኛ አሁን እንደጠራ ነው አይነት አንጠራም። መዘርጠጥ ነው የሚመስለው። እኛ በጨዋነት አይን አፋሮች ነን፣ አይናችንን ዝቅ አድርገን ቀና ብለንም አናይም ብለን የምንል ሰዎች ነን። ውስጣችን ግን እየተብሰለሰለ። እኔ ስም የምጠራ ሰው ነኝ። ስም መጥራትን ደግሞ ከእነ ጳውሎስ ነው የተማርኩት። እነ ጳውሎስ ጠቅሰዋል። ከነ ዮሐንስ ነው የተማርኩት። ከሐዋርያቱ ስም ጠቅሰዋል። እነ ድሜጥሮስ ተጠቅሰዋል። እነ እስክንድሮስ ተጠቅሰዋል። እነዚህ ሰዎች ተጠቅሰዋልና ስም መጥቀሱ ጳውሎስ እኮ የሆነ እንደው ስሙን የማልጠቅሰው ናስ አንጥረኛ አላለም ቢል ኖሮ ስንት ናስ አንጥረኞች አሉና ከናስ አንጥረኞች ሁሉ ልትሸሽ ነው ማለት ነው። አይደለም፣ ስም ጠቅሶ ነው ሙያውን የጠቀሰው። ስለዚህ ስም መጥቀስ እንግዳ ነገር አይደለም። የምጠቀምባቸው ቅጽሎች ጌታ ያልተጠቀመባቸው፣ ሐዋርያቱ ያልተጠቀሙባቸው አይደሉም። ጌታ እኮ እናንተ እፉኝት እባቦች፣ የእፉኝት ልጆች ሲል ይሄ በአሁኑ ዘመን እኮ ስድብ ነው። ይሄ እባብ ብትል ስድብ ነው። ጳውሎስ እኮ ውሾች ሲል ስድብ ነው። እና እነሱ ያሉትን እኔ ለምንድን ነው የማሽሞነሙነው ነው? እነዚህ ሰዎች እኮ በባህሪያቸው ያንን ይመስላሉ፣ በትክክል ይመስላሉ። ያንን ነው እያደረጉ ያሉት። እና እያደረጉ ካሉ ያንን ማንነታቸውን የሚገልጥ ቅጽል ብጠቀም ሌባ ብለው ሌባ እኮ ነው ያ ሰው። አጭበርባሪ ወመኔ ብለው ነው እኮ ያንን ነገር የህዝብን መቀነት እየፈታ የህዝብን ቦርሳ እየበረበረ እየወሰደ ያለ የማይሸጥ ነገርን እየሸጠ ያለ ሸቃጭ እኮ ነው። ይህንን ሰው ሌባ ብትለው እንዴት ነው ስድብ የሚሆነው? አየህ፣ ሳይሰርቅ ያንን ሰው ንጹሑን ሰው ሌባ ብትለው ከዚያ በኋላ ያ ንጹሕ ሰው ቢወቅስህ ጥፋተኛ ነህ። ያልሆነውን ነገር ነው ስም የሰጠኸው። እና ይሄ በሀገራችን ዴፈሜሽን የሚባለው ነገር ትልቅ ጉዳይ ነው። ስም ማጥፋት አሁን በጣም ወንድማችን አቤል አቡና አሁን እስር ቤት ነው ያለው። በምን ገቢ ጎተማን ስም አጥፍተሃል ተብሎ አፖካድሬ ስላለ እና ይታይ። እንደዚህ አይነት ነገር ባለበት ቦታ እነዚህ ሰዎች አይነኬዎች ናቸው፣ አይደፈሪዎች ናቸው። ለነሱ እንደዚህ አይነት ቅጽል መጠቀም አትችልም። እኔ ግን ቃሉ ስለሚያደፋፍረኝ፣ ቃሉ ስለሚያስተምረኝ፣ ያስተማረኝን ነገር ለማለት እሞክራለሁ። ሙከራ ነው፣ እንዲያውም ዋና አላልኩም። ከዚያ የበለጠ የከፋ ነገር ጭራሽ። ኦኬ፣ የመጨረሻው የምናነሳው ከበድ ያለ ርዕስ ነው። እኔ በኦፊሻል ስሙ ነው የምጠራው። አንተ የራስህ ስም አውጥተሃል፣ የዳቦ ስም አውጥተሃል። ግን እኔ በዛው በሚታወቅበት በትክክለኛ ስሙ ጠርቼ አንተ ግን ሀሳብ መግለጽ ትችላለህ። ዛሬ ከአንተ በፊት አንድ ሌላ ፖድካስት ቀርጸን ነበረ። የኔ የራሴ ብቻዬ ማለት ነው። ሁለት ነገር አለ ማቀርብ። አንዳንድ ኢንተርቪው አለ፣ አንዳንድ የራሴን ሀሳብ አቀርባለሁ። እና አንድ የተቀረጸው ምንድን ነው የሚለው ክርስትና ከዘመነ ቁስጥንጥኔዎስ እስከ አሁኑ የኛው ሀገር ካውንስል ይላል። እና ከዛ ተነስቶ እንዴት ይሄ ቤተክርስቲያን ከመንግስት ጋር መጋባት መነካካት ስትጀምር ነገሮች እንዴት እየተበላሹ እንደሚመጡ በጣም ይዘረዝርና መዝጊያውን ላንብብልህ። ምክንያቱም ጠቅላላ ሀሳቡ ስለሚገልጽ መዝጊያውን ላንብብልህ። ከመጀመሪያው የቁስጥንጥኔዎስ ዘመን ጀምሮ በመካከለኛው ዘመን የመስቀል ጦርነቶች፣ በ16ኛው ክፍለ ዘመን የፕሮቴስታንት መሳፍንት ረጅም እጅ በተሃድሶ እንቅስቃሴ ውስጥ፣ በዘመናዊው አሜሪካ የሰባቱ ተራሮች ስትራቴጂና ዛሬ በኢትዮጵያ ወንጌላውያን አማንያን ካውንስል መዋቅር ውስጥ የምናየው ሳያቋርጥ የቀጠለው እውነት አንድ ብቻ ነው። ይኸውም ቤተ ክርስቲያን የምድርን መንግስት ለመቆጣጠርና የራሷን ምቾት በሕግና በስልጣን ለማስከበር በሄደችበት መንገድ ሁሉ የገዛ መንፈሳዊ ሕይወቷን ገድላ ያልተቀበረች ቁም አስክሬን ትሆናለች። ታሪክን ለሚያስተውልና ከታሪክን ለሚማር ሰው ይህ ግልጽ ነው ይላል እና
በካውንስሉ ላይ ገና ከመጀመሪያ ጀምሮ ገና የመጀመሪያ ስብሰባ ሲያደርጉ ጀምሮ ይሄ ነገር ልክ አይደለም ብዬ አውርቻለሁ። የኔ መሪዎችንም ቁጭ ብዬ አውርቻለሁ። ምናልባት ስማቸው መጠቀስ ደስ ላይላቸው ይችላል። በአደራጅ ኮሚቴ ውስጥ የነበሩትንም ሁለት ሰዎች አንደኛ የታወቀ ሰባኪ ነው፣ አንደኛ የታወቀች ቴዎሎጂያን ነች። ሁለቱንም ቁጭ አድርጌ አረ ይሄ ነገር መስመር የያዝ ልክ አይደለም ብዬ የፈራሁት ነው የሆነው። መጨረሻ ላይ ባይሆን ጥሩ ነበረ እና አሁን ያው በጣም ከባድ ፍጥጫ እየመጣ ነው። የቃለ ሕይወትም ፕሬዚዳንት ስምዖንም በቀደም በሰጠው ኢንተርቪው ላይ እንግዲህ አንዳንድ ነገሮችን መወሰን ወደሚኖርበት ሁኔታ እየመጣን ነው እያለ ነው እና የካውንስሉ አስፈላጊነት እኔ መጀመሪያዎቹ ሳምንት ወራት ላይ ያው የነመለስ ዜናዊ ያወጡት ህግ ነበረ፣ ህገ መንግስቱን የጣሰ ማለት ነው። የሃይማኖት ተቋማትን በኤንጂኦ እና በምንድን ነው የሚባለው ደግሞ በነዚህ በሆነ እንትን እንዲመዘገቡ አድርገዋቸው ነበረ። በአርብቶ አደር ከአርብቶ አደር ጋር በአንድ አይነት እንትን ውስጥ እንዲመዘገቡ አድርገዋቸው ነበርና ያ ልክ አይደለም ብሎ ፋይት ተደርጎ በህገ መንግስት ውስጥ የሚገባንን ቦታ አግኝተን እንደ አንድ ሃይማኖት ተቋም እንዲመዘገብ የሆነ ኮሚሽን ነገር የሆነ ነገር ተቋቁሞ እሱን አስፈጽሞ የኔ አቋም የነበረው ከዛ በኋላ አያስፈልግም ባይነኝ። ያንን በህብረት ሆነን ከመንግስት ጋር ፋይት አድርገን እንዲቋቋም ማድረግ ወይ እንዲስተካከል ማድረግ ትክክለኛ ሙቭመንት ነው። ከዛ በኋላ ያለው ግን በገዛ እጅ ችግር ውስጥ መግባት ነው እና በዚህ ፖድካስት ውስጥ ኢቭን እንደው ቤተ እምነቶቹ ካውንስሉ ያስፈልገናል እንኳን ቢሉ ስምዖንም ያነሳው ነገር ነው። ምንድን ያለው እሱ ቤተክርስቲያን ነበረች፣ ወደፊትም ትኖራለች። ካውንስሉ ያለ ቤተክርስቲያን አይኖርም፣ ያለ ካውንስሉ ግን ቤተክርስቲያን ትኖራለች። በጣም ትልቅ አባባል፣ በጣም ግሩም አባባል ነው ያለው እና እንደው ይኑር እንኳን ቢባል በጣም ስፔሲፊክ የሆነ ከመንግስት ጋር የሚያገናኘን አንዳንድ ነገሮችን ለመስራት በጣም በተገደበ ስልጣን መቀመጥ ያለበት ነው። እንደው ከመንግስት ጋር ሁላችንም እየድን ከምንጮህ ይልቅ ሰብሰብ ብለን ግን የኛ ድምፅ ተሰብስበን እኛ የምንለውን ብቻ የሚናገር ድምፅ የሚሆን አይነት ነገር እንኳን ቢሆን እሱ አስፈላጊ ነው ብዬ አላምንም። ግን እንደው አንድ የሆነ ነገር እንኳን ተቋም ይኖረ የሚባል እንኳን ወደዛ ነው መምጣት ያለበት የሚል አቋም ነው ያለኝ። ግን አሁን የምናየው ነገር ግን ትንሽ ከበድ እያለ የመጣ ሁሉ ነገር የመቆጣጠር የሆነ ልክ መንግስታዊ ተቋም የመሰለ የመምጣት ነገር አለው። እኔ ያለኝ ሀሳብ ይሄ ነው። አንተ ኦፍኮርስ ፈረንጅ ሀገር ተቀምጠ ስምም ለውጠ እንደፈለግ ልታወራ ትችላለህ። እኔ ግን እዚህ ተቀምጬ ስሙን ጠብቄና በዛ ላይ ደግሞ አንድ እኔ ያለኝ አድቫንቴጅ ሁልጊዜ አንድ በራሴም ደስ የሚለኝ ነገር ምንድን ነው፣ ሰዎቹን ቀጥታ ሄጄ አናግራለሁ። እኔ ቄስ ደረጀን ቢሮ ሄጄ ኧረ ይሄ ነገር ብያለሁ፣ መጽሐፌ ላይ አለ፣ ኢንተርቪው አድርጌዋለሁ እና ምንድነው አንዳንድ ጊዜ ከዛ በኋላ ሸክሜ ይቀልልኛል። አትሊስት እኔ ብያለሁ ደግሞ ከአደባባዩም ብቻ ሳይሆን በግልም ሰዎች የእኛኖቹን መሪዎችን በተለይ የቤተክርስቲያን ጀነራል ሴክሬታሪ ቁጭ ብዬ አውርቻለሁ። ሌሎችንም የወንጌል ክፍል ዳይሬክተር በጊዜ የነበረውንም ኧረ ይሄ ነገር ከዛም ከብዙ ሰዎች ጋር ደግሞ በተራ ንትርክም ማለት ነው በካፌ ላይም በምን ላይም በጣም ከሚደግፉና አሁን ደግሞ በጣም ከሚቃወሙ ሰዎች ጋር ይሄ ነገር ችግር አለው፣ የተወሰደብን ህገ መንግስታዊ መብት አይመለስ አይደለም እያልኩ ያለሁት፣ ይመለስ፣ ትክክል ይሁን። ግን ከዛ በኋላ ግን ያንን ተጠቅመን እጅ አውጥተን እንደገና ሪቨርስ ዲስክሪሚኔሽን የምናደርግበት መንገድ ግን መፈጠር የለበትም እና አንተ ብዙ ጊዜ በዚህ ነገር ትላለህ። እስቲ አንተን ደግሞ ሀሳብ እንስማ። በዚህ ነገር በጣም የተስማማ ሀሳብ ነው ያለን። ገና ከመጀመሪያው ጀምሮ አንተ በመጀመሪያው ቀን ነው የተናገርከው። እኔም በመጀመሪያው ቀን የጻፍኩትን ላንብበው። ጁን 2019 የጻፍኩት ነው። የስጋት ልጥፍ ናት። በጣም አጭር ነገር ነው የጻፍኩትና እንደዚህ ነው የምትለው። ቤተ ክርስቲያን በምድር መንግስት ላይ እንድትሰለጥን ቃሉ አያስተምርም።
ቤተ ክርስቲያን በምድር ላይ የምትገኝና እስክትነጠቅ ድረስ የሰማዩ መንግስት አስተዋዋቂም ማስተዋወቂያ መድረክም ናት። ምድራዊ መንግስት ደግሞ በአደራ ከእግዚአብሔር የተቀበለውን የአደራ ስልጣን ቢወድም ባይወድም ከእግዚአብሔር የተቀበለው እንደሆነ ሮሜ 13 ያስተምረናል። ከእግዚአብሔር የተቀበለውን የአደራ ስልጣን በዜጎች ላይ መለማመድ አለበት እንጂ በቤተ ክርስቲያን ላይ መሰልጠን የለበትም። ቤተ ክርስቲያን የክርስቶስ ናት፣ ተዋት። በክርስቲያኖች ጤናማ ፖለቲካዊ ተሳትፎና ሰልፈኝነት አምናለሁ የምትል ነገር ነው የጻፍኩት። መቼ ነው የጻፍኩት? ጁን 20 2019። ጁን 20 2019 ማለት ሰኔ 13 2011 ነው። ሰኔ 13 2011 ማለት 400ዎቹ ሰዎች ቤተ መንግስት በተሰበሰቡበት ቀን በጠቅላዩ ተጠርተው በሄዱበት ቀን በዚያ ቀን ማታ ነው ይህንን ነገር የጻፍኩት። ያኔ የሚመሰረተው ነገር ምንነት ገና ምኑም አልታወቀም እና ከዚያ በኋላ በተደጋጋሚ በዚህ ጉዳይ ላይ ጽፌያለሁ። የጻፍኳቸውን እንዲያውም ሰብስቤ ጠርዤ መጽሐፍም አድርጌዋለሁ። በጣም ብዙ ነገሮች ስለጻፍኩ እነዚያ የተጻፉ ነገሮች ዝም ብሎ ተበታትነው እንዳይቀሩ ከሚል የተነሳ ሰባስቤ አስቀምጫቸው ነበር። ፊሽካ መንፋትን በተመለከተ፣ ከሐሰተኞች ጋር መደባለቃችን የሚያመጣውን ነገር በተመለከተ፣ ይሄ 9 ወር ቆይቶ ከተረገዘ ከተወለደ በኋላ የቆንስላው ያኔ ቆንስላ ይባል ካውንስል ይባል ወይም ፌዴሬሽን የሚለው ገና ባለየለት ጊዜ በእነዚያ ጊዜያት ሁሉ ጽፌ ነበር። መስራቾቹ እነዚህ 15 ሰዎች ከ15ቱ አንዱ ቀድሞውኑ ነው ሳይጥመው ቀርቶ ነገሩ ወዲያው የወጣው። የቀሩት ግን ተርማቸውን ጨርሰው አስረክበው ነው የወጡት። ካስረከቡት እንዲያው የተጸጸቱ ጥቂቶች አልጠፉም። ግን በዚያ ሰሞን ደግሞ በቃ የመግለጫ ጋጋታ ነበር። በጣም እየተነሱ የሚሰጡት ስለ ፍቅራቸው ጠንቶ ስለ ቆሎ ስለሚጓረሱበት ሁሉ ነገር ሳይቀር ይነግሩን ነበርና ፍቅር ሲጠና ቆሎ ያጓርሳል ይባላል እና በዚያ ሰሞን በጣም ያስገረመኝ አንዱ ዶክተር ምህረት ደበበ የተናገረው ነገር ነው። እንዲያው ስር የሰደደ አለ እንደው ስር የሰደደ የስህተት አስተማሪና ትምህርት ወጥ የሆነ የታሰበበት የቤተ ክርስቲያንን ነገር ሊያናጋ የሚችል ጎበዝ የስህተት አስተማሪ አለ ብዬ እኔ አላስብም ነበር ያለው። ጎበዝ የስህተት አስተማሪ አለ ብዬ አላስብም። ስለዚህ የስህተት አስተማሪ የለም፣ ሁላችንም እውነተኞች አስተማሪዎች ነን እና አንድ ላይ መሆን የሚከለክለን ምንም ነገር የለም የሚል አይነት ነገር ነበር። አየህ፣ እነዚህ ሐሰተኞች ይህንን ቆንስላ ከልባቸው ይፈልጉታል። ምክንያቱም ሕጋዊ እውቅና ይሰጣቸዋል። ከሌሎቹ ነባር አብያተ እምነቶች ጋር ጎን ለጎን አንድ አግዳሚ ወንበር ላይ እኩል ያስቀምጣቸዋል። ማንንም አይናገርም። አሁን ለምሳሌ ባለፈው በቀደም ቃለ ሕይወት እንዳወጣችው መግለጫ ላይ ይሄኛው ቱግ ብሎ ተነስቶ እንደተናገረው አይነት ሞክሼህ እነማን ናቸው? እነሱ ልዩነት ካላቸው አምጥተው እዚህ በተመሰረተው ቆንስላ ስር ውስጥ ሆነው ምናምን ነው መነጋገር ያለባቸው። እንደዚህ አይነት ድፍረት የሚሰጥ አካል ነው ይሄ አካል። እንዳልከው ይሄ ቤተ ክርስቲያንን ማድረግ ምንድነው? ህጋዊ አካል፣ ህጋዊ ከለላ፣ ህጋዊ ጠለላ መስጠት የመንግስት ኃላፊነት ነው። አዎ ነው። ወንጌላዊ ክርስትና በሀገራችን ውስጥ እንደ ሁለተኛ ዜጋ አይደለም፣ እንደ ሶስተኛና አራተኛ ዜጋ እየተጣለ እየተናቀ መብት እየተነፈገው የኖረበትን ሁኔታ እናውቃለን። ያ መረገጥና ያ ስደት ባይኖር ጥሩ ነበር። ግን ያ መኖሩ ለእውነተኛ ለመጽሐፍ ቅዱሳዊ ክርስትና ይህ እኮ አስደንጋጭ አይደለም። ክርስትና የኖረው እኮ በስደት ውስጥ ነው። ክርስትና የኖረው እኮ በመከራ ውስጥ ነው፣ በተጋድሎ ውስጥ ነው። ስለዚህ ይሄ ሊያስደነግጠን፣ እኛ መሰብሰቢያ ቦታ አጣን፣ እኛ መቀበሪያ ቦታ አጣን ብለን እንደው ልንሸማቀቅበት ይሄ መፈክር ይዘን የምንወጣበት ጉዳይ አይደለም። ከሆነ ቢኖረን በጣም ቆንጆ ነው። እንደ ሌላው አገር ሁሉ
ክርስቲያናዊ መብት ወይም የሃይማኖት መብት በእኩል ተጠብቆ የሚደረግበት ነገር ቢኖር መልካም ነው። ያንን መንግስት ማድረግ ያለበት የራሱ በሆነ አሰራር ነው፣ ቆንስላ በመፍጠር አይደለም። ይህንን ነገር ማድረግ የሚችልበት መንገድ አለ። አዎ አለ። በሌሎች ቦታዎች ከሚደረገው ነገር የተነሳ መመልከት እና ማየት ይቻላል። ይህንን ነገር ማድረግ ይችል ነበር? አዎ ይችል ነበር። መንገዶች አሉ? አዎ አሉ። ስለ እነዚህ ነገሮች ከኔ የበለጠ የሚያውቁ የህግ ሰዎች፣ የህግ ምሁራን፣ ሊቃውንት አሉ። እነዚህ ሰዎች የሚናገሯቸው በርካታ ነገሮች አሉ። በዚህ አይነት መንገድ ሊደረግ ይችላል? አዎ ሊደረግ ይችላል። አየኛ የአምልኮ ቦታ በድጎማ መስጠት እና መቀበል ስለለመድን እዚህ ሀገር አይደረግም። እንደዚያ አይደረግም። አንተ ሰብሰብ ብለህ ብዙ ከሆንክ ቁጥር ከበዛ በየወሩ ሞርጌጅን ልትከፍል ወስነ አካል ሆነ ትበደራለህ ከባንክ እና ትከፍላለህ ያንን ነገር እንደ ማንኛውም ኤንቲቲ። ካልሆነ ደግሞ ትገዛለህ አቅም ከፈቀደ። በመጀመሪያ ያንን ለማድረግ ደግሞ አንተ ራስህ ህጋዊ አካል እንዲኖርህ ያስፈልጋል። ህጋዊ አካል ለማግኘት ደግሞ ፌዴራል ቢሮ ዲሲ መሄድ የለብህም። ከዲስትሪክትህ ማግኘት ትችላለህ። ከምዝገባህን በስቴትህ ልታደርግ ትችላለህ። እንደዚህ አይነት ነገር እየተደረገ ይሄ ድጎማው ድርጎው እየቀረ ቤተ ክርስቲያን የራሷን ማንነት፣ ስብዕናዋን፣ ክብሯን ጠብቃ የምትኖርበትን ነገር መንግስት ማድረግ ይችላል። አዎ ይችላል። ከተደረገም ይሄ ነገር ያንን አሳላጭ እንዲሆን ይሄ የተመሰረተው ነገር ያንን አሳላጭ እንዲሆን ህጋዊውን ነገር መንግስታዊውን ነገር ያንን ነገር ካደረገ በኋላ ብዙዎቹ አስበውት እንደነበረው አንተም አስበህ እንደነበረው ይህ ከተደረገ በኋላ ከተቋቋመ በኋላ እሺ ይሄንን በተመለከተ ስደቱን በተመለከተ እነዚህ ኪስ የሆኑ ቦታዎች ክርስቲያኖች በተለይ የሚሰደዱባቸው ቦታዎች እንደዛ አይነቱን ነገር በተመለከተ የአምልኮ መብትን የምትከለከሉበትን ቦታ በተመለከተ የቀብር ቦታ የምትከለከሉበትን ቦታ በተመለከተ እኛ ከመንግስታዊ አካላት ጋር ልንነጋገር እንችላለን። የቀረውን ነገር ግን እናንተው በቤታችሁ እንደምታደርጉት እንደ ቤተ እምነታችሁ እንደ ደንባችሁ አድርጉ ብሎ እዛ ውስጥ እጁን ማስገባት አልነበረበትም። አሁን ግን ያደርጋል። እጅ ማስገባት ብቻ አይደለም፣ የጌታ ራት እስከ መስጠት ድረስ እኮ ደርሷል። ቆንስላው ኮንፈረንሶች ያዘጋጅና የጌታ ራት እስከ መስጠት የወንጌላውያን አብያተ ክርስቲያናት ህብረቶች ባሉበት አካባቢ ቤታቸውን ቢሮቸውን የመውሰድ የመውረስ አይነት ነገር በየሀገሩ በየክልሉ ቅርንጫፍ ቢሮዎችን የመክፈት ደግሞ የሚያስጠላ በከተማው የተጠሉ ሰዎችን የራሳቸው ወኪል እያደረጉ በተለይ በውጭው ዓለም እኛም ከተማ መጥተው ጤናማ ቤተ ክርስቲያኖች ያልሆኑትን ሰብስበው ከነዚያ መካከል የነሱ የሆነ ሰው ለማስቀመጥ ሞክረው ነበር። ሮም እንደዛ ነው ያደረጉት። ለምሳሌ እኛ እዚህ ሀገር ሌሎች ስቴቶች ውስጥም እንደዛ አይነት ነገር ነው ያደረጉት። በአብያተ ክርስቲያናት የተወገዙ ሰዎችን የራሳቸው ወኪል አድርገው እዚያ ያስቀምጣሉ። ይሄ ነው አሰራር? ይሄ አካሉን መገንባት ነው ወይስ ማፍረስ ነው? ያ ብቻ አይደለም። ይሄ ወረቀቱን ለማግኘት የሚደረገው የሙስናው ነገር፣ የጉቦው ነገር ያሳፍራል። ከአንድ ዓለማዊ መንግስት ተቋም ያላነሰ ነገር በቆንስላ ውስጥ ይደረጋል እና ቆንስላው እንደ ጻፍኩት መጽሐፍ የወንጌላዊ ክርስትናችን ጥቁር ነጥብ ነው። ቤተ ክርስቲያን ወንጌላዊው ክርስትና የተገረፈበት ሰንበርና ጠባሳ ነው ሆኖ የሚኖረው። ይሄ ደግሞ እንዲሁ በቀላሉ የምንፍቀው ነገር አይሆንም። ቆንስላው ህመማችን ሆኖ ጭራቅ ሆኖ እየበላን የሚኖር ነቀርሳ ነው፣ ጭንቁር ነው። ይህንን እላለሁ። ይሆን ያ አንተ አልክ፣ እኔ አልኩ። እኔ ያው እንደ ማንኛውም በዚህ እምነት ውስጥ እንዳለ ሰው የካውንስሉ አካሄድ ያሳስበኛል። እየራቀም ከሄደ ደግሞ ከዚህ የበለጠ ደግሞ ከባድ ነገር በቤተክርስቲያን ላይ ሊፈጠር ይችላል እና ይህ በቃለ ሕይወትም ፕሬዚዳንቱም ያንጸባረቀው ስሜት ነው። ከኢንተርቪዎቹ የምታያቸው እና ቤተክርስቲያን መሪዎች አካባቢ አሁን የዚህ አይነት እንቅስቃሴ እየመጣ ነው። የት ድረስ ነው ስልጣኑ ቤተክርስቲያን? እኔ አሁን በቀደም ዕለት
ለራሴ የተሰማኝ አንተ አሁን ስለ ቅዱስ ቁርባን ካውንስሉ መስጠት ጀምሯል ምናምን ያልከው ነገር ላይ እኔ አሁን በዓል በመጣ ቁጥር ኦርቶዶክስ ጳጳሱ ይቀርባሉ፣ ካቶሊክም እንደዚሁ እንትኑ ይቀርባል። እኛ እኮ አሁን ቤተክርስቲያን እኮ አይደለችም እኮ እንኳን አደረሳችሁ ማለት ነው አይደለችም እኮ የሆነ አንድ ድርጅት ነው እንኳን አደረሳችሁ የሚለው እና እሱን እንኳን እኮ ሼር ቢደረግ ዛሬ ለገና ዕለት ቃለ ሕይወት አድርጋው ከሆነ ፋሲካን ደግሞ መካነ ኢየሱስ አድርጋው ከሆነ የምናምን ደግሞ ሙሉ ወንጌል አድርጋው ከሆነ እንደዚህ እንኳን ቢያደርጉት ቤተክርስቲያን ማለት አካሉ ቢያደርገው እኮ አንድ ትርጉም እኮ አለው። ምንም የሚያመጣው መንፈሳዊ ለውጥ የለም ይገባኛል። ግን አትሊስት ግን ሪፕሬዘንት የመደረጉ ነገር ግን ወደ አንድ የሆነ ወደሆነ ቢሮ ነገር እና እኔ ልክ አይመስለኝም። ቤተክርስቲያን በሁሉ ነገር እየሸፈናት ነው የሚመጣው። አሁን ምንም ነገር ሲፈጠር የሆነ ደብዳቤ ትፈልግ ከሆነ ካውንስሉ ግን አምጣ ይላል የመንግስት ቢሮ ማለት ነው። ለሆነ ጉዳይ ንብረት ለመሸጥ መኪና ለመሸጥ ምናምን ለመሸጥ ከእንትኑ ወይ መገናኛ ደስ ከካውንስሉ እንዲህ አምጣ። ይሄ ነገር በጣም ልክ ያልሆነ ነገር ነው እና በህይወት ያሉት ቤተክርስቲያኖች በጊዜ ያስበውበት ወደ አንድ ነገር መምጣት አለባቸው። ኮንሲኮንስም ቢኖረው አሁን በመጽሐፊ ውስጥም ብያለሁ፣ ኦፕንም ከዚህ በፊት በፌስቡክም ብያለሁ። ኮንሲኮንስም እንኳን ቢኖረው እነዚህ በተለይ ትላልቆቹ ካልሆነ ለቆ መውጣትና እንደ አርብቶ አደር መለስ ዜናዊ ድሮ እንዳዘጋጅላቸው ቢመዘገቡ ይሻላቸዋል። ያ እኔ ይህንን ነገር እኔም ተናግሬያለሁ። በግልጽ ነው። ቃለ ሕይወትን ለምሳሌ ይድረስ ለቃለ ሕይወት የሚል ደብዳቤ ጽፌያለሁ። በጣም በግልጽ ነው የጻፍኩትና መውጣት አለባት። ሲጀመርም መግባት አልነበረባትም። የሚገርምህ በገባች ቀን በዚያ ቀን እባካችሁ አትግቡ የሚል ኢሜይል ጽፌ ነበር ለጠቅላይ ጸሐፊው ለቃለ ሕይወት እና ያ ምላሽ አላገኘም። ገባች። ከመስራቾቹ መካከል አንዷ ሆነች። ሀሳቡ ምንድን ነው? እኛ ትልልቆች ነን፣ መካነ ኢየሱስና ቃለ ሕይወት እኛ ከገባን እነዚህን ሌሎቹን ጸጥ እናደርጋቸዋለን፣ አደብ እናስገዛለን አይነት ነገር ነው። የተገላቢጦሽ እኮ ነው በትክክል። ስለዚህ ቃለ ሕይወትን እባካችሁ አሁንም ኢትስ ናት ቱ ሌት፣ አሁንም አልዘገየም፣ መውጣት ይቻላል። እና በግል የተነጋገርኳቸው ሰዎች አሉ። ይሄ እንኳን የሚቻል አይነት አይደለም። ለምን? ይህ ከፈቃድ ጋር የተያያዘ ነገር። ፈቃድ ቀድሞ ሲወጣ እኮ ነበር። አሁን ከቆንስላው ወዲህ አይደለም ፈቃድ መሰጠት የተጀመረው። ቀድሞም ከሰላም ሚኒስቴር ይሰጥ ነበር ፈቃድ። ከዚያ በፊት ከአርብቶ አደር ነበር ቅድም ያልከው ይሰጥ የነበረው። በኋላ አሁንም እኮ አሉ እኮ የተመዘገቡ እኮ አሉ እኮ ማለት ከዚህ ወጥተው እኮ የተመዘገቡ አሉ። በትክክል አሉ። እንዲሁም ወንጌላውያንም ሆነው የተመዘገቡ አሉ። ለማደስ በሚሄዱበት ጊዜ የለም እዚህ አታድሱም ወደዚያ ተልኳል ተብለው እዛ ሄዳችሁ አምጡ ተብሎ እኛ ከነሱ ጋር ምንም ህብረት የለንም፣ እነሱ እነዚህንም እነዚያንም ተኮላውንም ቀበሮውንም ያቀፉ ሰዎች ናቸው፣ እዛ መግባት አንፈልግም ተብሎ እዛ ሄዳችሁ እንግዲያስ ፋይላችሁን አምጡ ተብሎ ፋይላቸውን አምጥተው ፕሮሰስ እየተደረገላቸው ያሉም አሉ። እርግጥ ነው ጠቅላዩ በጣም ኃይለኛ ነገር እንዳታደርጉ ብሎ በኃይለ ቃል ተናግሯል። ግን ይሄ ደግሞ የእምነት ጉዳይ ነው፣ በግዴታ የሚሆን ነገር አይደለም። ቃለ ሕይወትም ከዛ ውስጥ ልውጣ ብትል ፈቃድ ማግኘት ትችላለች። ያ ብቻ አይደለም፣ አታምልኪ አትሰብሰቢ ተብላ የምትከለከል አይመስለኝም። ወይም 12 ሚሊዮን በላይ ህዝብ ሰብስቦ ወህኒ ቤት ማስገባት የሚችል አቅም ያለው መንግስት የለንም። ካደረገም አሳዳጅ ነው የሚባለው እና ያንን ደግሞ መባል አይፈልግም መንግስት፣ እርግጠኛ ነኝ። እና ወደዛ የሚሄድ ነገር አይደለም፣ ቆራጥነት ነው እንጂ ይቻላል። ይሄ የመቁረጥ ነገር ነው፣ የጀርባ አጥንት የመያዝ ነገር ነው፣ መቆም የመቻል ነገር ነው ብዬ ነው የማስበው። እና እርግጥ ነው ቅድም እንዳልከው የሚጠይቁ ሰዎች አሉ። አዎ አሉ። ምንድን ነው እዚህ ውስጥ መሆናችን የሚያመጣብን ጉዳት የሚያመጣልንስ ጥቅም ብለው እየፈተሹ ያሉ ሰዎች አሉ። አሁን ያ ጥሩ መነቃቃት ነው። እንግዲህ በእኛ ጋር እየመሸ ነው፣ በአንተ ጋር እየረፈደ ነው። በጣም እናመሰግናለሁ ዘላለም፣ በመካከል ስለነበረው የቴክኒካል ፕሮብሌም አሁንም ስለተቋረጠው ነገር እንግዲህ ያው እግዚአብሔር ይመስገን። እኔም በጣም ነው ደስ ያለኝ የሆነ ከረጅም ጊዜ በኋላ እንደዚህ እንደው በነፃነት የምንጨዋወትበት የጭውውት ጊዜ እና ነገራችንን በዚህ እንጨርስና በጣም አመሰግንሃለሁ። እንኳን ደስ ያለህ።
የልጅ ግራጁዌሽን ነበር። እግዚአብሔር ትልቅ ነገር ለሁለታችንም አድርጎልናል። ዛሬ ወር ልጄን ዳርኩ። እሱ ጥሩ ነገር ነው፣ ትልቅ በረከት ነው። ይህንን ሆኖ ማየት ያለፍንበትን ላይፍ ሁለታችንም እናውቀዋለን፣ በምን ውስጥ እንደመጣን። እግዚአብሔር ደግሞ ይህን እድል ሰጠን፣ ትልቅ ነገር ነውና እኔ ደስ ብሎኛል ልጄን ግራጁዌሽን። አሜን። ተባረክልኝ። እንግዲህ ደግሞ ከዛ ወለ ደግሞ ወደ ላቀው ነገር ወደ አያትነቱ ደግሞ ምናምኑ ደግሞ እንመጣለን እንመጣለን። እግዚአብሔር ፈቃድ ጤንነቱን እግዚአብሔር ይስጠን። አሜን። እሺ፣ እግዚአብሔር ካንተ ጋር ይሁን። ውድ ተመልካቾቻችን ሰብስክራይብ፣ ላይክ እና ሼር ስላደረጉ እናመሰግናለን።